ቴዲ ሊታሰር ነው፣ ቴዲ ታሰረ፣ የቴዲ ደጋፊዎች ታሰሩ፣ ተዋከቡ፣ ፖሊስ ጣቢያ ሄዱ፣ ቤቱ ተዘረፈ፣ ቤቱ ተከበበ፣ ተበረበረ የሚል ነገር እንደ ሰውም ስታስብ መናገር የሌለባቸውን መድረክ ላይ በተለይ ሚዲያ ላይ መወራት የሌለባቸውን አጸያፊ ቃላቶች ሲናገሩ ያየንበት፣ በተቃራሪው ደግሞ ከመንግስት በኩል ያሉት ስርዓታማ የነበረበት መንግስትን እሰረው ነው መልእክታቸው፣ ግደለው ነው መልእክታቸው። ምንድነው እስኪ እንድምታው? አሁን ህወሓት በየትኛውም በዚህም ይምጣ በዛም ይውጣ ስልጣንና ስልጣን እስካገኘ ድረስ ለህዝቡ ግድ እንደሌለው እያሳየ ነው። እኔና አንቺን እንድንግባባ ሁኔታዎችን በተቀላጠፈ ሁኔታ ያላስተርጓሚ ያለ ገደብ እንድንሄድ ነው። ለዚህ ደግሞ ሰፊ ህዝብ ሊናገረው የሚችለው ቋንቋ የሥራ ቋንቋ ቢሆን አይከፋም። እንዴት ለጠቅላይ ሚኒስትሩ ስልጣን ትሰጣለህ እኔ ሲል አልሰማው ብሎ ከሆነ አሸንፈ ነው በስጦታ መልክ አይደለም ይሰጠው። በቃ የሰው ሐሳብ መከበር አለበት ብዬ አምናለሁ። ለዛ ማደል የታገልነው። ስለዚህ እሱ የተለየ ሐሳብ ካለው የተለየ ሐሳብ ካለው ማስለቀስ፣ ማልቀስ፣ ነጠላ ማዘቅዘቅ ይችላል ብዬ አስባለሁ። ሰላም ጤና ይስጥልን። የተወደዳችሁ ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ወቅታዊ ዝግጅታችንን የምናቀርብበት ጊዜ ነው። ከባልደረባዬ ሄሪያ ዱፌራ ጋር በሳምንቱ ወቅታዊ ጉዳዮች ለመወያየት እዚህ አዲስ አበባ ስቱዲዮ ተገናኝተናል። ሄሪያ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ቴዲ። እስኪ እንግዲህ ዛሬ በተለያዩ ጉዳዮች ልንመክር ነው፣ ልንወያይ ነው። አድማጭ ተመልካቾቻችንም ከሀቅና ሳቅ ከዚህ በፊት በተለይ ከባልደረባዬ አበበች ካሳይ ጋር የነበረው ፕሮግራም የሚታወስ ነው። አንቺም ታደንቂው ነበር ያን ፕሮግራም። እንግዲህ አቤን ተከተሻም ማለት ነው። እና እስኪ ዛሬ የተለያዩ ርዕሶችን አንስተን እንወያያለን። እንዲሁም አድማጭ ተመልካቾቻችንም ደግሞ በውይይታችን ላይ የተሰማቸውን ሀሳብ እንፈልገዋለን። ምክንያቱም ለሳምንት በሌላ ዝግጅት ስለምንገናኝ ለዛ እንዲያግዘን በዚህ አጋጣሚ አድማጭ ተመልካቾቻችንም ሀሳብ አስተያየታቸውን እንዲሰጡን እያልኩ ለዛሬው ግን ከመረጥናቸው አንደኛ የትግራይ ክልል ወቅታዊ ሁኔታ እንዲሁም ደግሞ በመተከል የተፈጸመው ጥቃት ጀርባ ያለው የፖለቲካ ሴራ ሸፍጥ እንዲሁም የዲጂታል ኢትዮጵያ እንግዲህ መጻኢ የአፍሪካ ጣፋንታ ዲጂታላይዝድ ሆኗል። ለዚህ ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ ህብረት መሪነት ተመርጠዋል። አዲስ ሹመት ነው። ይሄም ሚያዝያ 15 ተሹመዋል። በዚህ አጋጣሚ እሳቸውንም እንኳን ደስ አላችሁ እያልን ነገር ግን ዲጂታል ኢትዮጵያ በኢትዮጵያ ምን ምርት አምጥቷል የሚለውንም እናያለን። ሌላው ጊዜ ካገኘን ደግሞ ከህግ የበላይነት ማስፈጸም አኳያ በተለይ ደግሞ አንደኛ የዚህ ወንበዴዎች መበራከት እንዲሁም ደግሞ መንግስት አንዳንድ ቦታ ላይ አያደርገውም የተባለውን ቁርጠኛ ሆኖ እስከ ጥግ ሄዶ ህግ ያስከብራል። አንዳንድ ደግሞ ማድረግ እየቻሉ በሚፈጥሩት ክፍተት የዩቲዩብ ጡረተኞች መነገጃ የሆነ በተለይ በቴዲ አፍሮ ዙሪያ የሚነሱ ነገሮች አሉ። እሱንም የምናይ ይሆናል። እንግዲህ እነዚህን መራርጠናል። እስኪ ወደ መጀመሪያው ርዕሳችን እንግባ። ያው እንግዲህ በጣም ነው ማመሰግነው ቴዲ። እንደሚታወቀው ያላነሳው ነገር 50.5 ሚሊዮን ህዝብም የምርጫ ልክ ነሽ ተመዝግቧልና ይሄም በነገራችን ላይ አንዳንድ ጓደኞቻችን በተለይም ውጪ ያሉ 50 ሚሊዮን ህዝብ ለምርጫ ተመዝግቧል ስንላቸው ኢትዮጵያ ውስጥ አሜሪካን ሀገር ውስጥ እንኳን 50 ሚሊዮን ህዝብ ለምርጫ አይመዘገብም ነው የሚሉን እና ህዝቡም በነቂስ ወጥቶ የተመዘገበበት ነው። በአሁኑ ሰዓት ይሄ የዘንድሮ ምርጫ የሚጠበቅ ነው። ማን እንደሚያሸንፍ አይታወቅም። ሁሉም ንቁ ተሳትፎ እያደረጉ ነው። በተለይም እንግዲህ አሁን ላይ ከክርክሩ ወዲህ የተሰጣቸው ሰዓት ጥሩ ነው። መንግስት ያመቻቸላቸው ነገር ጥሩ ነው። ከዛም በተጨማሪ እንግዲህ ከተጽዕኖ ንጹህ ወይም ደግሞ ከተጽዕኖ ውጭ ያለ ተቋም ቢኖር እኔ ማምንበት የመከላከያ ሚኒስቴር ተቋምና የምርጫ ቦርድ ተቋም ኢትዮጵያዊነትን የተላበሰ ለማንም የማያዳላ ለኢትዮጵያውያን የቆመ ተቋም ነው። በተለይም እንደምናስታውሰው እንግዲህ ወይዘሪት ብርቱካን ሚደቅሳ የኢትዮጵያ ምርጫ ቦርድን ከተረከቡ ጊዜ ከለውጡ በኋላ ትልቅ ለውጥ ያመጣ ተቋም ቢኖር የኢትዮጵያ ምርጫ ቦርድ ነው። ተቃዋሚዎች፣ ተፎካካሪዎች በትክክል
እምነት የጣሉበት ተቋም ነው ማለት ነው ይህ ተቋም። ስለዚህ ዘንድሮም 50 ሚሊዮን ህዝብ ድምጽ ሊሰጥ እንዲሁም ደግሞ ያስፈልገኛል ይሆንልኛል የሚለውን ለመምረጥ ተመዝግቧል። በምርጫ ጣቢያዎች አካባቢ ያየሁት የዘንድሮ ላይ የሚያደርገው ነገር አንደኛ ልክ ስትመዘገብ ቁጥር ይመጣልካል፣ ያንን ቁጥር ታስገባል። ይሄ ራሱ የዲጂታል ኢትዮጵያ ማሳያ ነው የሚሆነው። ኢትዮጵያ ምን ያህል እየበለጸገች እንዳለች ያለውን ለውጥ እናያለን። ድሮ በ1997 እኔ በእርግጥ እድሜ ያልደረሰም 97 አልመረጥኩም። ከዛ በኋላ ግን መርጫ አውቅ ነበረ። በተለይ በወቅቱ መድረክ እንቅስቃሴ በሚያደርግበት ጊዜ መድረክን ነበር የመረጥኩትና አስታውስ ነበርና ኮሮጆ የሚሰረቅበት አንድ ሰው 5-6 ቦታ ሄዶ የሚመርጥበት ሁኔታዎች ነበሩ። ከዛም ደግሞ የፖለቲካ ምህዳሩን የምናውቀው ነው። ፖለቲካ ምህዳሩ ጠባብ ነው። ዜጎች ይታሰሩ ነበር። አሁን እኮ የምርጫ ቦርድ እኮ ያስቆማል። 22 ምርጫ ጣቢያዎችን አስቆሟል። ምን አይቶ ነው? የሆነ ያልተገባ ነገር አይቶ። ስለዚህ ስልጣን አለው ማለት ማስቆም ቻለ ማለት። ከዛ ደግሞ ተስፋ ይሰጣል የዘንድሮ ምርጫ 100% የለም የትም ማለት ነው። ነገር ግን እንደዚህ አይነት ነገሮችን ምርጫ ቦርድን ያስቆመው ማንን ያስቆመው? መንግስትን፣ ብልጽግናን ያስቆመው ምናምን ህዝብ ውስጥ ተአማኒነትን ይፈጥራል። ከዛም በተጨማሪ ደግሞ የሆነ ሰዓት ላይ በግድ ተመዝገቡ ተብለናል ምናምን የሚሉ ኮምፕሌኖች እየቀረቡ ነበረ። በቀጥታ ምርጫ ቦርድ ወጥተው ሜላትወርቅ ሰብሳቢዋ ወጥተው መንግስትን በግልጽ የተቹበት እንደዚህ አይነት ነገር አለመምረጥ ህዝቡ ይችላል መብቱ ነው አታዋክቡት ምናምን ያሉበትን ሁኔታ ሁላችንም የምናስተውልበት ነው። ስለዚህ የዘንድሮ ጥቂት ቀናት ናቸው የቀሩት። ግንቦት 24 ምርጫ ይካሄዳል። ስለዚህ በጣም ተስፋ የሚሰጥ ከዛ በኋላ ደግሞ እነ ኢዜማ ሌሎች ነጻነት ለእኩልነት እንዲህ አይኑ ይሄባ በትክክል ሀሳባቸውን የገለጹበት ሀሳባቸውን ከገለጹ በኋላ ቤታቸው ገብተው የተኙበት ምንም አይነት ወከባ የሌለበት እንግዲህ መንግስትን በምን አይነት መንገድ ሲናገሩ እንደነበረ አስተውለናል። እንደውም አንዳንድ ጊዜ እኛ ለነሱ ለመንግስት የሚቆጨለም እንደዚህ ይናገራሉ ማለት የሆነ አይነት ክብር ነገር ቢያሳዩ እንደ ሰውም ስታስብ መናገር የሌለባቸውን መድረክ ላይ በተለይ ሚዲያ ላይ መወራት የሌለባቸውን አጸያፊ ቃላቶች ሲናገሩ ያየንበት፣ በተቃራሪው ደግሞ ከመንግስት በኩል ያሉት ስርዓታማ የነበረበት ነው። እውነቴን ነው የምልህ። ሁሉ ጊዜም እንደ አንድ ጋዜጠኛ ከተለያዩ ከፖለቲካ ፓርቲ አመራሮች ጋር እንገናኛለን። ስለዚህ በእውነት ነው የምልህ እኔ የእውነተኛ ስሜቴ ነው ይሄ መንግስት አካባቢ ያሉ ሰዎች ስነ ስርዓታቸው ከተፎካካሪ ፓርቲ ይበልጥብኛል። እኔ ቀጠሮ ሲያከብሩ በእውነት እኔ አሁን ይሄንን ለምንም ፕሮፓጋንዳ ሂሪያ በነገራችን ላይ የሰባተኛው የሀገር አቀፍ ምርጫ እንግዲህ እንዳልሽው ወይዘሪት ብርቱካን ሚደቅሳ ተቋማዊ ግንባታ በነገራችን ላይ የክቡር ጠቅላይ ሚኒስትሩ እይታ ነው። ያው የምርጫ ቦርድ ሰብሳቢውን ማቅረብ የጠቅላይ ሚኒስትሩ ስልጣን ነው። እንግዲህ ፓርላማ ያጸድቃል እሳቸው ባቀረቡት። በዚህም የወይዘሪት ብርቱካን ሚደቅሳ ተቋሙን ገንብተውት መሄድና በእግራቸው ደግሞ የተተኩት ወይዘሮ ሴት ናቸው። አንድ አጋጣሚ እንግዲህ ሜላትወርቅ ደግሞ በጣም የሚደንቀው እኔ ምን አይነት ሰው ሊተኩ ይሆን ማለት ቡርቴን እንግዲህ በፓርቲም ፖለቲካ አብረንም ስለነበርን ከዛም በፊት የነበራት በተለይ በአቶ ስዬ አብርሃ ላይ የፍርድ ቤት ውሳኔ ላይ ነው እሳቸው ዝነኛ የሆኑት። እንግዲህ በዛ ልክ ስለማቃት ቡርቴን የሷን ያክል ቁርጠኛ ያለው ሰው ይሄን ተቋም ይተካዋል ወይ ብዬ ነበር። ነገር ግን ወይዘሮ ሜላትወርቅ እንደውም በባሰ በተሻለ ሁኔታ በተሻለ ሚዝ ያው ግልጸኝነት ባለው በተለይ አሁን የሆነ ድፍንፍን ይልብሻል። ለምሳሌ አስቆመናል ይላል። የት ቦታ እንዲያስቆሙ አታውቂም። አሁን ግን ወረዳ እንዲህ ይሄ ገጠር ቀበሌ ይሄ ዞን ይሄ ክልል ብለው በግልጽ ነገሮችን ወደፊት የማምጣት ነገር ስታይ የተቋሙን ግልጸኝነት ያሳያል። ሌላው 50 ሚሊዮን ነጥብ 5 ነው ገና የዩኒቨርሲቲ ተማሪና የመከላከያ ሰራዊት ይቀራል ይባላል። እኔ ግን እንደው እንደ መከላከያ ባይመርጥ ህጉ አሁንም ኢህአዴግ ሆን ብሎ በ97 ሲሸነፍ ሆን ብሎ የመጣ ህግ ስለሆነ መከላከያ እንደው ለወደፊቱ ባይመርጥ ያሁኑን የመቸም የወጣ ህግና አሁን የሽግግር ይሄ የምክክር ኮሚሽን ፍትህ ስላለ እሱ የሚያስተካክላቸው ነገሮች እንዳሉ ሆኖ
እኔ መገለል አለባቸው ብዬ ፖሊስ ሁላ ባይመርጥ ደስ ይለኛል። ምክንያቱም ፖሊስ ተቋም ነው ለቀጣው ስርዓት አገልጋይ ስለሚሆን፣ እንዲሁም በቃ ከፖለቲካ ፓርቲ ራሳቸው መገለል ያለባቸው አካላት በፓርቲ ፖለቲካ ውስጥ ባይገቡ፣ ነገር ግን እንደ ሀገር ተቋማዊ ግንባታቸው ቀጥሎ ሪፎርም እንዳልሽው አሁን መከላከያ ሰራዊታችን በልዩ እንደው መከላከያን ስላልሽ ነው እንጂ አብዛኛው ተቋሞች አሁን ትምህርት ሚኒስቴርን ካየሽ በፕሮፌሰር ብርሃኑ ልክ ነው እየተሰራ ያለው። የኢኖቬሽን ሚኒስትሩን ብታዩም እንደዛው፣ የባህል ቱሪዝም ሚኒስትርም ብታዩ እንደዛ በዛ ልክ ነው። ሪፎርም መጥቷል። በነገራችን ላይ ተቋሞቹ ላይ ባህል ቱሪዝምም ላይ ከዚህ በፊት ከነበረው በተለይ ቱሪዝም ሀብታችን አሁን እያየሹ ነው። የቱሪዝም ኮንፈረንስ የራሱ ቀጥታ የኢትዮጵያ በነገራችን ላይ አንዳንድ ሀገሮች ተፈጥሯዊ ሀብት ይኖራቸውና ታሪካዊ ለምሳሌ እንትና ይሄዳሉ፣ ግብጽ ይሄዳሉ። ተፈጥሯዊን ደግሞ ወደ ከሰሃራ በታች ባሉ ሀገሮች ላይ ያዘወትራሉ። እና ኢትዮጵያ ግን ሁለቱንም የያዘች ነገር ግን ያ የቱሪዝም ጸጋዋ ደግሞ ደረጃውን ባልጠበቁ ሆቴሎች ችግር ስለነበረ አሁን ባሌ ሄደሽ አታድሪም ወይ ድንኳን ደንኩነሽ 2 ቀን ምናምን ብታድሪ ነው። ለዛውም ጠባቂዎች ይሄ ስካውቶች ካሉ ነው። ከዛ ውጭ አትቆይም። ይሄን ስታይ ሁሉም ተቋሞች ላይ ምርታ መጥቷል። ነገር ግን እንዳልሽው የመከላከያ ሰራዊትና የዚህ የምርጫ ቦርድ ጉዳይ ስታዩ ደግሞ ትልቅ ተስፋ ሰጭ ነው። ሌላው 50 ሚሊዮን በነገራችን ላይ 50 ሚሊዮን ተመዘገበ ማለት 50 ሚሊዮን ይመርጣል ማለት አይደለም። ታዩና ተፈጥሯዊ እንኳን ገደብ ይዞነ በህይወት ለግንቦት 24 ለመድረስ በህይወት የመቆየታችን ማለት በህመም ይሞታል ሰው የተመዘገበው ሁሉ ላይ መርጥ ወይ መንገድ ይሄዳል ወይ ጸበል ይሄዳል ሆስፒታል ይተኛ ምናምን ግን ከ30 ሚሊዮን በላይ ከመረጠ ስኬታማ ነው ምርጫው። እና አሜሪካ እንዲህ ምናምን እንደውም የኢትዮጵያው ህግ አስገዳጅ አይደለም። በነገራችን ላይ መምረጥ አለመምረጥ መብትሽ ነው። እንደዛም ሆኖ ግን አሁን ኢህአፓ መሰለኝ በገጹ ላይ አይቻለሁ የመራጮች ምዝገባ ይራዘም። ይኸውልሽ እስከዛሬ ለሌላ እንትን ሲሉ ቆይተው 15 ቀን ተጨምሯል። እስከ ምርጫ ቦርድ ከየካቲት 28 እስከ መጋቢት 28 ነበረ፣ አራዝሞ እስከ ሚያዝያ 14 አደረገ። ያ ሲሆን ሲያጎረመርሙ ነበር። አሁን ይሄም አልበቃም ብሏል ብለው እንደገና እመረጣለሁ በሚል ስበብና አሁን ድምጾች እየተሰሙ ነው ጊዜው ይጨመር ምናምን የሚል ማለት ነው። ነገር ግን ያምራጡ ቅስቀሳ ምናምን በሚካሄድበት ጊዜ ደግሞ መንግስት በግድ እንትን ካርዱ ሰዱ ብሏል ብለውም ሲያሰሩ የነበሩት እነሱ ናቸው። ስለዚህ ማለት ነው መንግስት በግድ ካርዱ ሰዱ እያለ ከነበረ ዛሬ ላይ ደግሞ ማለት ነው ማን ነው ታዲያ ማን እንትን እንዲል ነው ማን ወረቀት እንዲወስድላቸው ነው ታዲያ የቀን ጊዜ ገደብ እንዲጨመርላቸው የሚፈልጉት? አንዳንድ ጊዜ የሚጋጭ ነገር ያደርጋሉ ፖለቲከኞቻችን ማለት ነው። ይሄ ምንድነው ከመጡበት የሴራ ፖለቲካ መውጣት አለመቻላቸውን ነው የሚያሳየው ማለት ነው። ስለዚህ በቂ ክርክር ተደርጓል። በኔ ሐሳብ ሰዓት ይሰጣቸው ነበረ። ከዛ ጥያቄዎች ነበሩ። ከዚህ በፊትም አንስተነዋል እንግዲህ እዚሁ መድረክ ላይ በወያኔ ጊዜ ያ ነገር አልነበረም። በኢህአዴግ ጊዜ የነበረው ነገር ምንድነው? ልክ የፖለቲካ ፓርቲ ሌሎች ተፎካካሪዎች አጀንዳቸው ተመሳሳይ ይመስል ሁላ ኢህአዴግ መላሽ ብቻ ነው የሚሆነው። ከዛ ረጅም ሰዓት ነው የሚሰጠው። ከዛም ደግሞ 4 ደቂቃ ለ20 ደቂቃ ነው። ከዛም ደግሞ እንደምታስታውሰው እንደዚህ አይነት በቂ ፍሰት አልነበረም። ሚዲያዎች እንዴት ናቸው? ዛሬ ላይ አንድ የፖለቲካ ፓርቲ አመራር የሱን እንትኑን ፖሊሲውን ከዛም በተጨማሪ የሚፈልገውን ነገር ምን አይነት ሀገር ነው መመስረት የሚፈልገው የሚለውን ነገር በተለያየ ኢንተርቪዎች፣ ቃለ መጠይቆች፣ የተለያዩ ሚዲያዎች እየሄደ ከዛም በተጨማሪ ሶሻል ሚዲያ ላይ የራሱ ቲክቶክ ላይ የራሱን ፔጅ ፈጥሮ የራሱ ዩቲዩብ ቻናል ላይ ከዛም ደግሞ አንድ ላይ በግሩፕም የተለያዩ አይነት ፕሮግራሙን ለህዝብ ማስተዋወቅ ይችላል። እንደውም አሁን ለምሳሌ የኢሃፓ እንትን አለ። ይሄ ኢትዮጵያ ውስጥ በአሁን ሰዓት እየተጠየቁ ያሉ የፌዴራል ቋንቋ እንዲሆኑ እየተሰራባቸው ያሉ ቋንቋዎች አሉ። አፋን ኦሮሞ፣ ትግርኛ ምናምን እንደዚህ ሶማሊኛ እንደው በጣም
ማለት የስራ ቋንቋ ይሁን ማለት በነገራችን ላይ ብዙ ህዝብ የሚናገረው ቋንቋ የስራ ቋንቋ ቢሆን ሌላው ማህበረሰብ ላይ የሚፈጥረው ጫና የለም። ስለዚህ ኢህአፓ ግን ምንድነው ያለ ያንን ሁሉ አይፈልግም። አማርኛ ብቻ ነው የስራ ቋንቋ እንዲሆን የሚፈልገው። የስራ ቋንቋ ነው ብሔራዊ ቋንቋ ነው። በነገራችን ላይ አንድ ነገር ማወቅ አለብን። ኢትዮጵያ የብዙሃን ሀገር ነች እንጂ የአንድ ብሔር ወይም ደግሞ የአንድ ማህበረሰብ ውጤት አይደለችም። ይሄ ትርክት አጉል ገፍቶ ኢትዮጵያን አንድ ወደማትሆንበት ነገር አምጥቷል። እንግዲህ እኔ ኢትዮጵያን ስለወደድኩ ኢትዮጵያ አንድ ሆና ትቀጥላለች። ከመንግስቱ ኃይለማርያም በላይ እኮ ኢትዮጵያን የሚወድ የለም። ግን በኮሎኔል መንግስቱ ኃይለማርያም እሳቤ ልክ አልመጣችም። ኢትዮጵያን ስለወደድና አንድ ትሆናለች ስላልነ ሳይሆን በውስጧ ያለውን ህዝብ መብቱን ስናከብርለት ነው አንድነት ሊመጣ የሚችለው እንጂ ከዛ ውጭ ግን የራሽን እየጫንሽ የራሽን ሸክም እያሸከምሽው ሌላው ማህበረሰብ ተጭኖት እንዲኖር መደረግ የለበትም። ስለዚህ ልልክ የፈለኩት ምንድነው ይሄንን የነሱን ፖሊሲ የሚገዛ ማህበረሰብ አለ። ስለዚህ ሽጠው አልፈዋል ማለት ነው። አሁን በክርክሩ የሚገዛው ሊኖር ይችላል። አሁን ምን መሰለ የኢትዮጵያን ነባራዊ እና ወቅታዊ ሁኔታን ያማከለ አማራጭ ልክ ነሽ። አንድ አማራጭ አቅርበዋል። ቡፌ ነው። ቡፌ እንግዲህ የሚመችሽን ነው እንጂ ሁሉንም ብያ አትበይ። የኢትዮጵያ ህዝብ እንግዲህ የትኛው ይሻለኛል የሚለውን አሁን ለምሳሌ የትኛውንም ፓርቲ ለመቀስቀስ አይደለም። ከዛ በተጨማሪ ደግሞ ብልጽግና አሁን በገዢው ፓርቲ ደግሞ በህብረ ብሔራዊ ወንድማማችነት ወይም ደግሞ በህብረ ብሔራዊ ፌዴራሊዝም በህብረ ብሔራዊ በቋንቋም ይሄ በስብጥሩ ያምናል። ስለዚህ ካሁን በኋላ ምናልባት አፋን ኦሮሞ እንዲሁ ጥያቄዎች እየቀረቡ ነው። ብልጽግና በነገራችን ላይ አምስት ቋንቋዎችን የፓርቲው የሥራ ቋንቋ አድርጓል። ልንገርሽ ብልጽግና ህጋዊነትን ተከትሎ እየሄደ ነው። እንዴት መሰለሽ? አንደኛ የሽግግር ኮሚሽኑ አለ፣ የምክክር ኮሚሽኑ አለ። ይሄ ምክክር ኮሚሽኑ ገና ውሳኔውን አላሳወቀም። የኢትዮጵያ የሥራ ቋንቋ ስንት ይሁን የሚለው ገብቷል። አፋን ኦሮሞ አለ፣ አማርኛ አለ፣ ሶማሊኛ አለ፣ ትግርኛ አለ። እንግዲህ ሌሎች ብሔረሰቦችም የኔ ቋንቋ ይሁን ብለው ያቀርባሉ። ምክንያቱም ለምሳሌ አፋርኛን ብትወስጂው አፋር ለምሳሌ ብትወስጂው 3 አካባቢዎች ላይ ይነገራል። በኤርትራ አፋሮች ይነገራል፣ በጅቡቲ አፋሮች ይነገራል፣ ራሱ በኢትዮጵያ አፋሮች ይነገራል። አየሽው? ካየሽው ምንድነው ቋንቋ መግባቢያ ነው። ሌላ ነገር እኮ የለውም። ቋንቋ ምግብ አይደለም። ቋንቋ ሌላ ነገር አይደለም። ወይም በእኔ በአማርኛ ስለተነገረ ለኔ ምን ትርፋለሁ? ትርፉ ምንድነው? እኔና አንቺን እንድንግባባ ሁኔታዎችን በተቀላጠፈ ሁኔታ ያላስተርጓሚ ያለ ገደብ እንድንሄድ ነው። ለዚህ ደግሞ ሰፊ ህዝብ ሊናገረው የሚችለው ቋንቋ የሥራ ቋንቋ ቢሆን አይከፋም። እንግሊዘኛ እኮ በግዳጅ ያው እንግሊዞች ቅኝ ስለገዙ ዓለም ላይ በግዳጅ ገዙ። ቅኝ በገዟቸው አካባቢዎች ላይ አሰረጹ። ፈረንሳይኛም ተመሳሳይ፣ ሌሎችም ስፓኒሽ፣ አሁን ላቲን አሜሪካዎች እንደዛ ነው የሚናገሩት አይደል? ግን ስለገዟቸው ነው። ኢትዮጵያ ላይ ግን ቅኝ ስላልተገዛን እድሜ ላድዋና ቋንቋችንን አክብረውልናል። ለዚህ አባቶቻችንን ማክበር ከዛስ የኛን ደግሞ አሁን ያለችው ኢትዮጵያ አሁን ዲጂታል ያላል አሁን ላለችው ኢትዮጵያ ምን ይመጥናታል? ማህበረሰባችን ስብጥሩ እንደ በፊቱ ኮሙኒኬሽናችን ድሮ እኮ ፖስታ እንዲህ ተደርጎ የሚከድበት ነው አይደል እንዴ? ዛሬ እኮ ባለንበት ቦታ የተለያዩ ኮሙኒኬሽኖችን የተለያዩ ሚዲያዎችን የምናገኝበት አክሰሱ እጃችን ላይ ያለ ነው። ስለዚህ ዘመኑን የዋጀ እሳቤ ያስፈልጋል። ከዛ ውጭ ግን አባቴ እንዲኮኗልና እኔ እንዲህ ይኖራለሁ አይቻልም። ምክንያቱም አያስኬድም። ኢትዮጵያ የብዙሃኖች ሀገር ነች። ይሄን ያልተረዳ ፖለቲከኛም አይደለም፣ ታሪክ ማያውቅም፣ ፖለቲካ ማያውቅም። ወደ ትግራይ ወቅታዊ ሁኔታ እንግዲህ ስንሄድ ሚያዝያ 7 እና 8 ወያኔ እንግዲህ በምርጫ ቦርድ እንደተሰረዘ ይታወቃለሽ። ህወሓት ወያኔ እንግዲህ ምንድነው አንደኛ በፕሪቶሪያው ስምምነት ነው ወደ ህጋዊነት ሰውነት የመጣቸው። ከዛ በፊት ምን ነበር እንደሚታወቀው የጨረቃ ምርጫ አድርገው ምርጫ 12 ማለት 6ኛ ሀገር አቀፍ ምርጫ 2012 ላይ ኮቪድ በዓለም አቀፍ ሁኔታ ገብቶ ነበረ። ይቺ ቀን ካለፈች ሞቴ ናት ብለው በማሰባቸው ትግራይ ክልል ያሉ አካላት ባለፈውም ወይዘሮ ኬሪያ ኢብራሂም በኢቲቪም ቀርበው ተናግረዋል። አንዱ በጣም የሚጸጽተኝና የሚቆጨኝ ነገር ብለው ካነሱት የዚህ የ2012 ምርጫ 6ኛው ሀገር አቀፍ ምርጫ ጊዜው ማለፍ የለበትም ብለን ከፌደራል መንግስቱ ጋር
ጸባጫሪነት የገባንበት ጉዳይ ነው ብለዋል። እና ይህም ምርጫ በማድረጋቸው ምክንያትና ከዛም በኋላ ሰሜን ዕዝን ክደው ጥቅምት 24 2013 ባጠቁት ምክንያት የኢትዮጵያ መንግስት አንደኛ ህወሓትን፣ ሁለተኛ እንደ ክልል ስለሆነ ያመጹት ትግራይ ክልል መንግስትን በአሸባሪነት ፈርጆ ጥቃቱን በፈጸሙ አካላት ላይ ወዳው አጸፋዊ እርምጃ ወስዶ ህግን የማስከበር ስራዎችን ሰርቶ ከዛም በኋላ የትግራይ ገበሬዎች ይረሱ ተብሎ እንደገና 2013 ሰኔ 23 ቀን ከትግራይ ክልል ጠቅልሎ መከላከያ በሚወጣ ጊዜ ህዝቤ ላይ አልተኩስም ብሎ የወጣን መከላከያ አሁንም ዳግም ክደው ያ የምርኮ ማዕበል ያሉት ክደውት ነው። ያን ሁሉ በማድረጋቸው እንግዲህ በአሸባሪነት ተፈርጀው የቆዩ በኋላ ዳግም ህግ የማስከበር ዘመቻ ህልውና ዘመቻው ማለት ነው ህግ የማስከበር ዘመቻ ተደርጎ ወያኔ እንግዲህ እንደምታውቂው እስከ ጣርማ በር መታለች። በኋላም ደግሞ ራያና አካባቢውን ወራ ነበር፣ ሰሜን ወሎ አካባቢ። ከዛ ከፊል ራያና እንደርታ ሲቀር በስተቀር ሙሉ በሙሉ ተሸንፎ ነበር። እንግዲህ የፕሪቶሪያው ስምምነት ጥቅምት 23 ቀን 2014 ዓመተ ምህረት ተፈረመ፣ ተፈጸመ። በዚህ ስምምነት መሰረት ትግራይም የነበረው የጦርነት ሁኔታ በዛ ምክንያት በረደ። ህወሓትም በፕሪቶሪያው ስምምነት መሰረት ወደ ህጋዊ ሰውነት እንድትመለስ ምርጫ ቦርድም ህጋዊ ሰውነት እንዲሰጥ ተደረገ። ያን አቶ ደብረጽዮን እዚህ አዲስ አበባ ድረስ መጥቶ ተቀብሎ ሄደ። ከሄደ በኋላ አቶ ጌታቸው ጋር ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ነበሩ። አቶ ጌታቸው ጋር ባለመስማማት የህወሓት ሰዎች በማመጻቸው ምክንያት አቶ ጌታቸውን አላሰራ ብለው ያው አመቱ ሲሞላ እንግዲህ በአቶ ታደሰ ወረደ በሌተናል ጄኔራል ታደሰ ወረደ አማካኝነት ተሹመው እንግዲህ ክቡር ጠቅላይ ሚኒስትር አዲስ አበባ መሾማቸው ይታወቃል። ከዛስ ህወሓት ወደ ህጋዊ ሰውነት መጥቶ ነበር። ጠቅላላ ጉባኤ ማድረግ የአንድ ፓርቲ የመጀመሪያው ግዴታ ጠቅላላ ጉባኤ ማድረግ ነው። ጉባኤ አድርጉ ተባሉ፣ አናደርግም አሉ። 9 ወር ተራዘመላቸው፣ አናደርግም አሉ። ከዛስ ምርጫ ቦርድ ይሄንን ፔሪድ ነው የሚሰጥሽ፣ በዚያ አድርጊልሻል ካስጠነቀቀ በኋላ ይሰርዛል። ሰረዘ፣ ህጋዊ ሰውነታቸው ተሻረ። ህወሓት ከፓርቲነት ህልውናዋን አከሰመች በራሷ ምክንያት። ከዛስ ጊዜያዊ መንግስቱ ያለኛ ፈቃድ ያለኛ ይሁንታ ከአዲስ አበባ መንግስት ጋር አይገናኝም ይላሉ። በተዘዋሪስ እነሱ ከአዲስ አበባ መንግስት ጋር ይገናኛሉና በዚህ ሁኔታ እንደቀጠለ ሆኖ እንግዲህ የዶክተር የሱ የአቶ ጌታቸው ረዳ እጣ ፈንታ ማንን ደረሰው? ሌተናል ጀነራል ታደሰ ወረደን ደረሰው ማለት ነው። ታደሰን አላሰራ አሉት። ይባስ ብለው አክሱም ላይ የካቲት አሁን ሚያዝያ 7 እና 8 ተሰብስበው የፕሪቶሪያ ስምምነት በይፋ ፈርሷል። የትግራይ ቀድሞ 2012 ላይ የተመረጠው 2.8 ሚሊዮን ህዝብ የወሰነለት የህወሓት መንግስት እንደገና መልሶ ይመጣል የሚል ውሳኔን አሳረፉና ሄሪያ እንግዲህ ትግራይ በተለይ ህወሓት የተሰጣት እድል ነበረ። ነገር ግን ይህንን አንደኛ በእብሪተኝነት ራሷን አከሰመች። ሁለተኛ እንደገና ደግሞ ከአዲስ አበባ መንግስት ጋር ራሳቸው በጎን ይነጋገራሉ። እነ ዶክተር ደብረጽዮን በጎን ደግሞ እነ ታደሰ ወረደን የብልጽግና ተላላኪ እያሉ ያዋክባሉ። ይህን ሁኔታ ስታይ አንደኛ የፕሪቶሪያውን ስምምነት ፌዴራል መንግስቱ ፈርሷን ባላለበት ሁኔታ ህገወጥ የሆነ ቡድን ፈርሷን ማለቱ ለትግራይ ህዝብ እንደው ሌላ ጦርነት ሌላ እልቂት የደገሰ አይመስልሽም ወይ? ምን ይታይሻል? ሌተናል ጀነራል ታደሰ ወረደ በዛሬው ዕለት በግርግር ስልጣኔን አልለቅም ብለዋል። ዛሬ ነው ያሉት። እንግዲህ ለሶስተኛ ጊዜ መግለጫን ሰጥተዋል። ከዛም ውጪ እንግዲህ ፕሬዝዳንቱ ስብሰባ በጠሩ ወቅት በተቃራኒው የመጀመሪያው መንግስት ነኝ ወይም ደግሞ ነባሩ መንግስት ነኝ የሚለው አካልም በአክሱም ወጥቶ ስብሰባ ጠርቷል። ከዛም ምክትል ፕሬዝዳንቱ አቶ አማኑኤል የታደሰ ወረደን ስብሰባ መሰብሰብ ሲገባቸው ሄደው ከነ ደብረጽዮን ጋር ነው ስብሰባን ያደረጉት። ይህ የሚያሳየው በውስጣቸው ምን ያህል ክፍፍል እንዳለና አሁንም ያኛው ቡድን ለችግርና ለምን ልበልክ ለጦርነት
ራሱን እያዘጋጀ እንዳለ ያሳያል። ምንም አይነት ስምምነት እንደማይፈልግ ያሳያል። ሌላው ደግሞ ህወሓት ከአመሰራረቱ ስንጀምር ለራሱ እንጂ ለህዝብ ኖሮ ማያቅ ህወሓት በአጋጣሚ እኔ ኢትዮጵያን መርቷል ብዬ ራሱ ሳስብ ህወሓት የሆነች ቡድንን እንኳን መምራት የማይችል ከዛም የሆኑ ሰዎች ተሰባስበው ምንም አይነት ለህዝብ ስሜት የሌላቸው እንኳን ለሀገር ለተወለዱበት ማህበረሰብ ምንም ስሜት የሌላቸው ሰዎች ኢትዮጵያን ከእጃቸው ነጥቀን በማትረፋችን ምናልባትም ኢትዮጵያ የአምላክ ጥበቃ አላት የሚባለውን ነገር እንዳምን ነው የሚያደርገኝ። ምክንያቱም ትግራይ አካባቢ ሄጄ ነበረ ከጦርነቱ በኋላም በፊትም ትግራይን እናውቀዋለን እና ሙሉ ለሙሉ ነው ክልላቸውን ያወደሙት። አንዱ እጁ ቆራጣ አንዱ እግሩ ቆራጣ በጣም የሚያማምሩ ወጣቶች ከኛ እጅግ በጣም የሚያንሱ ወጣቶች የደረሰባቸው መከራ ጉስቁልና ቀላል አይደለም። ይህ እንግዲህ በእብሪት በትዕቢት በማናለብኝነት ህዝቡ ላይ የደረሰ መከራ ነው። ከዛም ውጪ ደግሞ በጦርነቱ የነሱ ልጆች የነሱ ወንድሞች እነሱንም ጭምር እነሱ አሉ ዛሬም 50 60 70 ዓመታቸው ነው አሉ። ነገር ግን ወጣቶች ናቸው የሞቱት፣ ወጣቶች ናቸው እጃቸው የተቆረጠው፣ ወጣቶች ናቸው ተስፋቸውን ያጡት። ከዛም በተጨማሪ ወጣቶች ናቸው ሀገራቸውን ያጡት። የወደሙ መሰረተ ልማት ቀላል አይደለም። ከዛም አልፎ ከትግራይም አልፎ በአፋር በአማራ ክልል የተፈጠረው ችግር ቀላል አይደለም። ከዚህም ሁሉ ሰው ነው የሞተው። በቃ ከዛም በጣም ሲልቅ ማለት ነው የሰው ህይወት ከምንም ነገር የላቀ ክብር የሚሰጠው ነገር ነው። ግን በእነዚህ ሰዎች እብሪት ምክንያት ይሄ ሁሉ ወንጀሎች ተሰርተዋል። እናም አሁን ፖለቲከኞቹ አይጸጸቱም። ዛሬም የሚያዩትን ወጣት ለጦርነት ነው እያዘጋጁት ያሉት ማለት ነው። ስለዚህ ምናልባትም ጀነራል ታደሰ ወረደ የሚጠረጠሩበት ነገር ነበረ። ምንድነው የሚጠረጠሩት? ሁለት ቦታ ነው የሚቆመው፣ በሁለት ቢላዋ ነው የሚበላው እስከ ማለት እኛም ያልንበት ሁኔታዎች ነበር። አሁን ግን ቁርጥ ወደ አንድ አቅጣጫ ጀነራሉ እየሄዱ ያሉ ይመስለኛል። ከዛም ውጭ እንግዲህ በውስጣቸው የህወሓት ትናንት የነበሩ ታጣቂዎች እንግዲህ የሚያነሷቸው የተለያዩ ጥያቄዎች ነበር። የዲዲአር ሪከቨር ከዛም ውጪ ዋጋ ይሰጠን፣ ክብር አልተሰጣቸውም ማለት ነው። ጦርነት አንፈልግም፣ ለሽማግሌዎች የሚሞት ወጣት የለም የሚሉ የተለያዩ ድምጾች ነበሩ። ህወሓት ግን አሁንም ትንኮሳውን አላቆመም። በራያ አካባቢ የሚፈጥረው ችግሮች በጣም ትልቅ ናቸው። በወልቃይት ሰቲት ሁመራ በኩል የሚፈጥረው ከአማራ ህዝብ ጋር ህወሓት በሰላም ከጎረቤት ወንድሞቹ ጋር እንዳይኖር የሚፈጥሩት ነገር ቀላል አይደለም። ከዛም ውጭ እንግዲህ የትግራይ ወጣት ከኦሮሞ ወጣት ጋር እንትን እንዲሆን ትናንትና እንግዲህ እኛ ምን ስንል ነበር? በትክክል መሬት ላይ ስለነበረ የበላይ የነበሩት የአድዋ ሰዎች ናቸው። በትክክል ይሄ መሬት ላይ የታየ እውነት ነው። ዛሬ ግን ኦሮሞማ የሚባል መንግስት የለም። የኢትዮጵያ መንግስት ነው ያለው። ጠቅላይ ሚኒስትራችን የኢትዮጵያ መንግስት እንጂ የኦሮሞ መንግስት አይደለም። ነገር ግን አንዳንድ ከዛ አካባቢ የሚወጡ ድምጾች ባለተራ ባለጊዜ የሚሉ ድምጾች ከዛ አካባቢ ነው እና የሚሰሙት። ይህ ማለት ምን ማለት ነው? የትግራይን ወጣት ማነሳሳት፣ በእንዲህ ልትገዛ ነው፣ በእንደዚህ ልትመራ ነው፣ ይሄ ሊገዛክ ነው፣ ከሃዲ ነክ ባንዳ ነክ እያሉ የማነሳሳት ሁኔታዎች አሉ። የአርሚው መከፋፈል ግን ለህወሓት ትልቅ ስጋት ነው። ምክንያቱም አርሚው አንዳንዱ አሁን የነቃበት ከዛም ውጭ እንግዲህ እኮ የህወሓት አመራሮች እኮ እነ ምግበይ ካሜራ ፊት ለፊታቸው እንደቆም ያውቃሉ፣ እንደሚቀድ ያውቃሉ፣ ህዝብ እንደሚሰማው ያውቃሉ። በሚዲያቸው ወጥተው ዱባይ ላይ ቤት አለኝ ምን ታመጣለህ፣ ወርቅ እሸጣለሁ ለውጣለሁ ምን ታመጣለህ ብለው፣ በነገራችን ላይ ምን ታመጣለህ ዛሬ ምን ማለት ነው? አሁን ተስፋ መቁረጥ አይመስልሽ? ኖ ብቻም ሳይሆን ሲሉ ደግሞ ለኛ አይደለም መልእክቱን። ካሁን በኋላ ህወሓት ነቅቶ ወይም ደግሞ ተደራጅቶ አዲስ አበባ መጥቶ እኔን አይገዛኝም። ስለዚህ ለህዝቡ ለራሱ ለህዝቡ ለትግራይ ህዝብ ያለውን ንቀት ነው የሚያሳየው። ምክንያቱም እኛ በአንድም በሌላ መንገድ ከእጃቸው ወጥተናል። ስለዚህ ዛሬም ከእጃቸው መውጣት ያልቻለው የትግራይ ወጣት ነው። የትግራይ ወጣት ዛሬም ክንደ ብርቱነቱን አሳይቶ ይህንን እላው ላይ የተቀመጠውን ከፍተኛ በደል የሚያደርስበትን ቡድን ያውም ጥቂት ቡድን ከላው ላይ ይጥላል ወይም ደግሞ ያራግፋል የሚል እምነት አለኝ። ዛሬም ግን በጣም በሚያሳዝን ሁኔታ አንዳንዶች ለነሱ ተገዢ የሆኑበትን ሁኔታ እናያለን። ከዛም ውጪ ደግሞ ጽምዶ ብሎ አሁን ምናልባት የቀድሞ የፌዴሬሽን ምክር ቤት
አፈጉባኤዋ ኬሪያት ኢብራሂም እኔ በተደጋጋሚ በፊት እናወራ ነበርና ዛሬ ላይ የተጸጸተችበትን ሁኔታ አይተሃል። እንግዲህ በጣም የሚጸጽት ነገር እንደፈጸመች ከዛም ምንድነው አንድ ጊዜ ምንድነው እንደውም ያለችው ህወሓት ወጣት ጠል ነው ብላ ነበረ። ስለዚህ እኔ አሁን አምንበታለሁ። ምክንያቱም አንደኛ ወጣት ጠል ወጣቱ ወደ አመራሩ እንዲመጣ አይፈልግም፣ ለውጥ የሚፈልግ ቡድን አይደለም። ሁለተኛ ወጣት ጠል ነው ማለት ወጣት ቢሞትለትና እሱ መኖር የሚፈልግ ቡድን ነው። እንደምታውቀው እንግዲህ ትግራይ አካባቢ ላይ የአድዋ ልጆች ናቸው ተሰብስበው ስልጣኑን የያዙት። ከዛም በተጨማሪ ትግራይ ላይ ቀጥታ የሃይማኖት ነጻነት የለም። በተለይም እንግዲህ በአሁኑ ሰዓት በአክሱም ሙስሊሞች ላይ እየተደረገ ያለው ጭካኔ የተሞላበት ድርጊት ቀላል ቁርአን መቅደድ ምናምን የተከበረ መጽሐፍ ቅዱስን መቅደድ ወይም ደግሞ የአምላክን ቃል መቅደድ በጣም ትልቅ መስዋዕትነትን የሚያስከፍል ሌሎች ደግሞ ችግሮችን የሚፈጥር ነው። ስለዚህ ሁል ጊዜ የህወሓት ስራ ችግሮችን መፍጠር ሀገር እንዳትረጋጋ ማድረግ ነውና ይሄንን ነገር ያደርጋሉ። ጀነራል ታደሰ ወረደ በአሁን ሰዓት በዚህ አቋማቸው ከቀጠሉ ምናልባት እኔ የምለው ምንድነው ፌደራል መንግስት ሊያግዛቸው ይገባል የሚል አመለካከት አለ። ምክንያቱም ፌደራል መንግስቱ ሊደርስለት ይገባል። የትግራይ ህዝብ በነገራችን ላይ ከፌደራል መንግስቱ ውጪ ከኢትዮጵያ ህዝብ ውጪ አማራጭ አለው ብዬ አላስብም። በዚህ ልክ ኢትዮጵያዊ ነኝ ካለ ያው ግን ሄሪያ ሰሞኑን አስተውለሽ ከሆነ የትግራይ መገናኛ ብዙሃን በተለይ የትግራይ ቲቪ በጠቀሽኝ ትንሽዬ ከሳቸው ነገር ግን ብዙውን የወያኔን የህወሓትን ፍላጎት ያስተጋባበት ሁኔታ ነው። ይሄን ደግሞ ስታይ አንደኛ የትግራይ ቲቪ የመንግስት ቴሌቪዥን ጣቢያ ነው፣ የመንግስትን በጀት ነው የሚጠቀመው። እንደገና የመንግስትን አቋም ነው መግለጽ ያለበት። ዲደብሊው የፓርቲው ጣቢያ ነው። ነገር ግን ብዙ ጊዜ አይለያዩም፣ ግን አይገደድም። አሁን ፕሮፓጋንዳውን ዲደብሊው ቢያስተጋባው ብዙም አይገርምም ነበር። ነገር ግን የትግራይ ክልል መንግስት እንደገና አስተውለሽ ከሆነ ልክ በጦርነቱ ሰዓት ሲሉት እንደነበረው አሁን የትግራይ መንግስት እና የኢትዮጵያ መንግስት ማለት ጀምረዋል። በይፋ ፈርሷን ብለዋል። ራሳቸው እንዳፈረሱ እየገለጹ ነው። ከዚህ በፊት እንደምታስታውሽው 12 ጋዜጠኞች አሁን ባለው በትግራይ ክልል የሚዲያ ነጻነት የሐሳብ ነጻነት ስለሌለን ብለው እንግዲህ ወደ አዲስ አበባ መኮብለላቸው መምጣታቸው ይታወቃል። ከዛም በዘለለ እንግዲህ ህወሓት አቅም የላትም አላት የሚለውን ነገር እንኳን አይደለም ዛሬ በዚህ ልክ ወርዳ ተዋርዳ ይቅርና ትላንትና እንኳ ሰሜን ዕዝን እና በኋላም አልዋጋም ህዝቤን ላይ ጥይት አልተኩስም የትግራይ ገበሬ ይረስ ብሎ የሚወጣን ሰራዊት በዚያ ልክ አዋክበው መሳሪያ ወስደው ሞክረውት በዛ ሁሉ መሳሪያ ሞክረውት ሚሳኤል ይዘው ያልተሳካ ነገር ዛሬ ከሻቢያ ጡረተኞችና ከዚህ ምንነቱም ከማይታወቅ ከአማራ ጽንፈኛ ቡድን ጋር ተጣምረው ከዛ ደግሞ ሰምተሽ ከሆነ ከነ አልቡርሃን ጋር ከነ አይኤስአይኤስ ጋር ከእንትን ይሄ ሁቲ አማጺ ጋር ምን የቀራቸው አሸባሪ ቡድን አለ። ከነዚህ ሁሉ ጋር ጥምረት ፈጥረናል፣ አንድ ሆነናል። ጥላታችን ደግሞ አብይ አህመድ ነው፣ የብልጽግናው መሪ አብይ አህመድ ነው ብለው አፋቸውን ሞልተው የሚናገሩ ሰዎች ናቸውና ከነዚህ ሰዎች እልቂት እንጂ ሰላም አይገኝም። ከእንደገና እዚህ ጋር እንግዲህ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤዋ ህወሓት ኢንተርናሽናል ሽብርተኛ ነው የሆነው ብላለች። ስለዚህ አሁን አንተ ከአይስ ጋር ምናምን ከሆነ እንዲህ ዓለም አቀፍ ሽብርተኞች ጋር ህወሓት ግንኙነት አለው ማለት ለትግራይ ህዝብ እየደገሰለት ያለውን ጦርነት አስበው፣ ለትግራይ ህዝብ እየደገሰለት ያለውን እልቂት አስበው። አሁን ህወሓት በየትኛውም በዚህ የሚምጣ በዛ የሚውጣ ስልጣን እስካገኘ ድረስ ለህዝቡ ግድ እንደሌለው እያሳየ ነው። አንደኛ በአደባባይ ወጥቶ እንደዚህ ማለቱ በራሱ ህዝቡ በሆነ ሰዓት ላይ ቢመታ ቢገደል ምንም አይነት ትርጉም አይሰጠውም እሱ ማለት ነው። ዋናው ፍላጎቱ ስልጣንና ስልጣን ብቻ ነው። ሌላው ደግሞ እንደሚታወቀው ጽምዶ እንግዲህ አንድ መንግስት ያለ አንድ ማለት የፌደራል መንግስት ነው እንጂ ከሌላ መንግስት ጋር መነጋገር የሚችለው አንድ የክልል መንግስት አንድ የክልል አይችልም። ሁለተኛ እስቲ ዝም ብለህ ካስበው ህወሓት በህልውና ጦርነቱ ወቅት ላይ በጣም ስለ ሻቢያ የሚያስተጋባቸው ንግግሮች፣ ድምጾች ከዛ በተጨማሪ ደግሞ ዶክመንተሪዎች የሚነግረን ነገር ብዙ ነበረ። ትግራይ ቲቪን በለው ዲደብሊውን በለው ማለት ነው። ዛሬ ላይ መቼ ተወያይተው ነው? መቼ ተነጋግረ ነው? መቼ ኤክስኪዩዝ ተደርጎ ነው? የትግራይ ሴቶች ደፍረዋል፣ የሻቢያ ወታደር ገድሏል፣ ዘርፏል፣ እንደዚህ ሆኛለሁ፣ እንደዚህ ተደርጊያለሁ
በሻቢያ መንግስት ኢሳያስ አፈወርቂ ልኮ ምናምን ሲሉ ነበረ። ዛሬ ላይ ያንን ቁስል የትግራይ ህዝብ ባረሳበት ሁኔታ ጽምዶ ብሎ ፈጥሮ ከዛም ግንባሪውን ግሩፕ አላውቅም ብቻ ምን ሊባል እንደሚችል አላውቅም የነሱ እንትን ከዛ በኋላ ዶክተር አብይ አህመድን በነገራችን ላይ ግለሰብ ነው ዶክተር አብይ አህመድን ሲሉ እኛውን አንዳንድ ሰዎች ምን ይላሉ ኢትዮጵያ አላለም ሚሉ ነገር አለ። ምክንያቱም ዶክተር አብይ አህመድ በራሱ አይደለም የተጠመደው ወይም ደግሞ እሱ ላይ የመጣ ብቻ ችግር አይደለም። ዛሬ ጠቅላይ ሚኒስትራችን ተነካ ማለት እያንዳንዳችን ፐርሰናል የተነካንበት እንደተነካን ልንገነዘብ ይገባል። ምክንያቱም ጠቅላይ ሚኒስትሩን እኮ እንደዚህ ጥምድ አድርገው የያዙበት ዋነኛ ምክንያት ኢትዮጵያ ስለሚል ነው። እነሱ ምንም አይነት ኢትዮጵያዊነት ስሜት ስላልነበራቸው አንደኛ ግሩፕ ናቸው የሆነ የሽፍታ ቡድን ነው የህወሓት ቡድን ማለት ነው። ያንን የሽፍታ ቡድን አሸንፎ ህዝባዊ አድርጎት መንግስት ማለት የነበረበትን ሁኔታ እናስታውሳለን። ስለዚህ አብይ ልክ ሲል አብይ አህመድን ብቻ አይደለም እሱ ላይ አይደለም ታርጌታቸው መላ ኢትዮጵያ ላይ እንደ መከላከያን መንካት ሲፈልጉ ፊልድ ማርሻል ብርሃኑ ጁላ ነው፣ አየር ኃይልን ሲፈልጉ ጄኔራል ይልማ መርዳሳ ነው። እንዲሁ ነው በቃ ማለት የእንትኖቹ የተቋሞቹን መሪ የኢትዮጵያን ሲሉ ጠቅላይ ሚኒስትሩን ነው፣ የመከላከያ ሲሉ ፊልድ ማርሻል ነው። ይሄ ያው ምንድነው ራሱን መታው ከዛ በኋላ ይሄ ካራክተር አሳሲኔሽን የስብና ገደላ የሚባላል ይሄ ኋላ ቀር የነ ማርክስ የዛን ዘመን ትውልድ እንትን ነው። አሁን ዛሬ ስብና ገደላ የፈለገ ስብና ብገይ እኔን ተግባሬ ይመሰክራል። ዶክተር አብይ አህመድ አይችልም ቢሉት ችሎ ይሄው አፍሪካን እየመራ ያሳየ ነውና እስኪ ወደ ቀጣው እንደው እዚህ ጋር ሳልጨምርልክ ማላልፈው ነገር በነገራችን ላይ ትግራይ ውስጥ እጅግ በጣም አፈናዎች አሉ። ከባድ በተለይ የትግራይ ወጣት ላይ የሚደረገው እንዳይወጣ እንዳይንቀሳቀስ የሚደረጉ አፈናዎች ቀላል አይደሉም። እንደ ጋዜጠኛ ደግሞ እናንተ ስናወራ ስታስበው ጋዜጠኞቹ እዚህ የመጡት በጣም ጫና ተደርጎባቸው ያልሆነ ነገር ዘግቡ ይባሉ ነበር እስከ ደሞዝ እስከ መከልከል ድረስ ያንን ነገር አልዘግብም ኢቲክሱን ምናምን የሚያዩ ጋዜጠኞች ይከለከሉ ነበር። ስለዚህ ምናልባትም ዛሬ እዛ ያሉ ጋዜጠኞች ማምለጫ አጥተው ከሆነ ምክንያቱም ህወሓት እጁ ረጅም ነው ያው እንደምታውቀው በተለይም እንግዲህ ትግራይ ውስጥ የምትኖር ከሆነ ጫናው ከፍተኛ ነውና ምናልባት እነዚህ ጋዜጠኞች መውጫ አጥተው ከሆነ የሚዘግቡት ፈርተው ከሆነ ቤተሰቦቻቸው ተይዘው ከሆነ ገብቷል አይደል? አንዳንድ ጊዜ ቤተሰብክን ጥርግ አድርጋ አታውጣ። የህወሓትን ጭካኔ ደግሞ እናውቀዋለን። አንድ ጋዜጠኛ ልጅ ካለክ ህወሓት እናትክን አባትክን ልጆችክን የማይምርበት ሁኔታ ነውና ያለው እኔ በዚህም ሆነ በዛም የኢትዮጵያ ህዝብ ትኩረቱን ወደ እዛ አካባቢ ቢያደርግ የፌደራል መንግስቱም ደግሞ ማድረግ የሚችለውን ነገር እንደው ጀነራሉም ታግዘውም ቢሆን ማድረግ የሚቻለው ነገር ቢደረግን ለሁሉም ሰላም ቢመጣ ህወሓትም ምናልባት ወደ ቀልቦ የሚመለስ ቡድን አይደለም። በርግጥ ለብዙ አመታት በጦርነት መንፈስ በጦርነት እሳቤ ከዛም ደግሞ በማናለብኝነት በዱርይነት የኖረ ግሩፕ ስለሆነ ወደ ቀልቦ ይመለሳል ማለት ሳይሆን ግን የትግራይ ወጣት ሁለቴ ማሰብ ቢችል አሁን የትግራይ ወጣት በነገራችን ላይ በተለያዩ ሶሻል ሚዲያዎችም እያስተጋባ ነው። ለ80 ዓመት ሽማግሌ የ20 ዓመት ወጣት አንገብርም፣ እንዲሁም ደግሞ የቲፒኤፍ ወደ ሐራ መሬት መሄድ ከእንደገና ደግሞ ትግራይ ክልል ውስጥ የተለያዩ ጠንካራ ፖለቲካ ፓርቲዎች መውጣት የነ ስምረት ፓርቲን መውጣት እዛ ውስጥ ስታይ ሌሎችም ፓርቲዎች አሉ ያለሰለሰ ትግል እያደረጉ ነው ያሉት። በዚህ ህዝቡም ባለመተባበር ሁኔታ ጥሩ እየተሄደ ነው ያለው። እናቶች ፈሪ ለእናቱ የሚለውን የድሮ ቢል እየተቀበሉ ነው ወጣቶችና እኔ ፈሪ ነኝ የትግራይ ልጅ ፈሪ የለም ግን ለእናቴ ስለ እኔ ፈሪ ነኝ የሚል ምላሽ እየሰጧቸው ስለሆነ ይሄ ጦርነት አያስኬዳቸውም። እንረብሽ ነው የረባሽ ልጅ ባህሪ ያለ እንግዲህ ረባሽን ያው ወይም ሌባን በበርበሬ ማጠን ነው እንግዲህ። እስኪ ቀጣይ ፌደራል መንግስቱ ነው ሊቀጣ የሚችለው እሱን ደግሞ የምናይ ይሆናል። ዝሮ እንዳልሽው ፌደራል መንግስቱ ጄኔራል ታደሰ ወረደ ሊያግዛቸው ይገባል የኔም አቋም ነው። ግን በምን መልኩ ይታገዛሉ? ፕሪቶሪያ ስምምነትን በይፋ ጥሰናም ብለዋል። እሱም እንግዲህ እንደገቡት ይውጡት። የትግራይ ህዝብ ግን ማን ስምምነት ጥሻለሁ ብሎ በቴሌቪዥን እንደወጣ እንዲያውቅ ነው። ህዝብን ከህዝብ ለማቃቃር ተከባህኔ ማለት ዛሬም ድረስ እኔ ሸቀጣሸቀጥ ሲገባ አውቃለሁ። በዜናዎቻቸው ግን ሸቀጣሸቀጥ እንዳልገባ ነው። እኔ እዛው አካባቢ ያለ በቂ መረጃ አለኝ። በምን ሁኔታ ቦርደር እኮ አልተዘጋም። ለነሱ አልፎ አስመራ እንደሚገባ አውቃለሁ። ታዩና ሃይላንድ ውሃ አስመራ ይገባል እንኳን አይደለም ሌላ ነገርና
እስኪ ቀጣይ ከቢቢሲ የተገኘ መረጃ ነው። እሱም ምንድነው በመተከል አካባቢ የሚንቀሳቀሰው የጉሙዝ ታጣቂና የዚህ የአማራ ጽንፈኛው ቡድን ጥቃት ፈጽመዋል የሚል ነው እና እስኪ ይህን ጥቃት እንዴት አየሽው? ምንድነው ከበስተጀርባ ያለው የፖለቲካ እንድምታው ምንድነው? የመተከል ጥቃትና ከጀርባ ያለው እንግዲህ የጉምዝ ታጣቂዎች የሚባሉ ነበር። ቤኒሻንጉል ጉምዝ ውስጥም ልክ እንደነዚህ እንደነፋኖ እንደሸኔ ታጣቂዎች ነበሩ። እኔ በአንድ ወቅት እጅ የሰጡ እንደነበረ አስታውሳለሁ። የሰላም አማራጩን ወስደው ከዛ በኋላ እጅ የሰጡ ነበሩ። ነገር ግን አሁንም ቢሆን ይሄኛው ልክ እንደ ሸኔ ቡድን ወይም ደግሞ እንደ ፋኖ ቡድን የምክክር ኮሚሽኑን የማይቀበሉ በውይይት የማያምኑ እንደው የሆነ ቦታ ዱስ የሚያደርጉ አንዳንድ ጊዜ ደግሞ እዛ አካባቢ ያለው ነገር እንግዲህ ምንድነው ይሄ መተከል አካባቢ ብዙ ማህበረሰብ የሚኖርበት ነው። የሚገርምክ ነገር አማርኛ ተናጋሪ ያለ አፋን ኦሮሞ ተናጋሪ አገው ምናምን ብዙ ማህበረሰብ በስብጥር የሚኖርበት አካባቢ ነው እና እዛ አካባቢ ላይ ችግሮች ይፈጠራሉ። እነዚህ አንዳንድ አክራሪ ጽንፈኞች ከቤኒሻንጉል ጉምዝ አካባቢ የሚመጡ ሀበሾች ይውጡልን ነው የሚሉት ብታይ ሀበሾች ይውጡልን የሚሉበት ሁኔታ አለና ትንሽ እነሱ ጠቆር ስለሚሉ በከለርም የመለየት ሁኔታዎች ነበሩ። ከሆነ ጊዜ በኋላ ግን ዶክተር አብይ በተለይ ከመጡ ጊዜ በኋላ ላይ በጣም የተረጋጋ አይነት ነገር የነበረበት ሁኔታዎች ነበሩ። ከዛም የምክክር ኮሚሽኑ ሲመጣ ደግሞ የምክክሩን ኮሚሽን አብዛኛዎቹ የተቀላቀሉበት ግን አሁንም ቢሆን ያልተቀላቀሉ አሉ። እንግዲህ ምንድነው የተፈጠረው? እዛ አካባቢ ላይ የቄራ ሰራተኞች ናቸው የሞቱት ማለት ነው። በእስር ቤት የሚገኙ ታሳሪዎች ነበሩ። በእስር ቤት የሚገኙ እነሱን እናስለቅቃለን በሚል ታጣቂዎች መጡ። ከዛ የፌዴራል ፖሊስና የሚሊሻ አካላት ከነሱ ጋር በተደረገ የተኩስ ልውውጥ እነዚህኞቹ ሞቱ ማለት ነው። አሁን እንግዲህ ምን ማለት ነው? ይሄ የህግ የበላይነት እንደሌለ አንድ ሰው እስር ቤት ገባ ማለት ህግ ቁጥጥር ስር ነው። ስለዚህ ሄደክ በኃይል እና በጉልበት ማስፈታት መሞከር ማለት ምን ያህል እንግዲህ ለህግ ያለህን ወይ አለማወቅ ነው ወይ ማን አለብኝነት ነው። ካልሆነም ደግሞ እዛ ቦታ ላይ ገዢ አመራር ሁሉ ነገር ፈላጭ ቆራጭ እኔ ነኝ ማለት ነው። ስለዚህ ይሄ ደግሞ በማን ይታገዛል ካልን ኢትዮጵያ ውስጥ ሁሉ ጊዜም እንደምንለው የትኛውም ታጣቂ ቡድን የትኛውም መሳሪያ ተሸክሞ የሚንጎባለል ምንም አይነት ለውጥ የማያመጣ ቡድን ትናንትና ወያኔ እየገረፈ እያሳደደ ቶርች እያደረገ ጥፍሩን እየነቀለ በነበረበት ጊዜ ጥዝ ያላለው ቡድን ዛሬ ላይ የሆነ አይነት ምህዳር ሰፍቷል በሚል እንደፈለገ የመፈንጨት ሁኔታ አለ። ይሄ ከህግ መላላት የመነጨ አንዳንድ ጊዜ ነው። ያው በእኔ አመለካከት በእንደዚህ አይነት ልክ እንትኑ ሰፊ እንዲሆን አልፈልግም። እኔ ሁሌም ይሄ አመለካከቴ ነው። መንግስት እንደ መንግስት የዜጎችን ሰላም የማስጠበቅ ግዴታ አለበት። ስለዚህ ጠምዝዞም ሆነ ገሎም ሆነ ምንም አድርጎ ሆነ ለነዚህ ሰዎች ማለት ነው። ምክንያቱም እሱም ሊገድል ነው የሚመጣው። ገብቶሃል አይደለ? ስለዚህ እሱ ንጹሃን ነው የሚገለው። ይሄ የታጣቂው ግን ሲገባም እዛ ማለት ነው ለሆነ አላማን የገባው ግን በእነሱ ሰበብ ንጹህ ሰዎች ይሞታሉ። ስለዚህ መሆን የለበትም ነው የኔ አቋም ማለት ነው። እንደነዚህ አይነት ሰዎች አሉ። መነሻቸው የት ነው ኬት ነው የሚመዘዙት ስትል ፋኖ አለ፣ ሸኔ አለ፣ ይሄ በጋምቤላ የሚንቀሳቀስ በቤኒሻንጉል ጉምዝ የሚንቀሳቀስ ከዛ ህዋት ከዛ ሻቢያ እያለ የመጨረሻ እንትናቸው የሚደርሰው ግብጽ የግብጽ ተላላኪዎች ናቸው ማለት ነው። ስለዚህ ኢትዮጵያ ውስጥ በየትኛውም መንገድ ሰላም እንዳይሰፍን ግርግር ሁካታ እንዲፈጠር ኢትዮጵያ አሁን የሄደች ያለችበትን ነገር እንዳታስቀጥል ምንድነው መሰረቱ ካልክ ግብጽ ናት መሰረቷ። ከዛም ህዋት ከሃዲ ከዛም ሻቢያ ከዛም ህዋት። ስለዚህ እኔ ምንጩን ማድረቅ ያስፈልጋል ብዬ አስባለሁ። ምንጩን ማድረቅ ደግሞ እንዴት ነው የሚቻለው? አሁንም ቢሆን የኢትዮጵያ መንግስት በርትተን ሁላችንም በርትተን ይሄን ኢሳያስ አፈወርቂ የሚባል ነቀርሳ በጣም በሚገርም ሁኔታ በነገራችን ላይ ኢሳያስ አፈወርቂ ከኤርትራ የሆነ አይነት ነገር ቢፈጠር የኤርትራ ህዝብ እፎይ እንደሚል አስባለሁ። ምክንያቱም ብዙ ኤርትራውያን አሉ የምናገኛቸው ኤርትራውያን በጣም ብዙ ናቸው፣ በርካታ ናቸው። የምታስታውስ ከሆነ ከለውጡ በኋላ በገፍ ነው ወደ ኢትዮጵያ የገቡት፣ ስራ ይሰራሉ። ዛሬ ላይ ወዛቸው እንኳን ተመልሷል። እውነቴን ነው የምነግርህና አንዳንድ ኤርትራውያን ዛሬ ላይ
ልክ ኤርትራ ከኢትዮጵያ ጋር ማወዳደር ይፈልጋሉ። ግን እኔ የምላቸው ነገር ቢኖር ምንድነው አትርሱት፣ ኢትዮጵያ በመጣችሁ ጊዜ ከኤቲኤም ማሽን ጋር ፎቶ የተነሱ ኤርትራውያን አሉ። ኢትዮጵያን እንደ ሌላ ዓለም ነው ያዩት። በተለይ ደግሞ አሁን ከ2 ዓመት ወዲህ እንግዲህ ኢትዮጵያ ያለችበትን ወደ ኋላ አካባቢ አንተ ታነሳዋለህ እንግዲህ መካከለኛ ገቢ ካላቸው ሀገሮች ትሰለፋለች ብለውኝ ነበር። የእውነት አቶ ደረጀ ደጀኔ ማለት ነው። ስለዚህ ኢትዮጵያ አሁን እየሄደችበት ባለው ፍጥነት ከሄደች በነገራችን ላይ እኛ ለተለያዩ ተቋማት ስልክ እየደወልን ደብዳቤ እየጻፍን ምናምን ዘግቡልን አንላቸው። ግን የተለያዩ የሚመለከታቸው ኢኮኖሚ ላይ ትንታኔ የሚሰጡ ባለሙያዎች ኢትዮጵያ 9.4% እድገት ላይ እንዳለች ይዘግባሉ። አዎ ከዛም ውጪ ደግሞ ማለት ነው አሁን ላይ ኢትዮጵያ ምናልባትም ይሄ የተሳክቶልን በሰላም እንዲሳካ የሁላችንም ምኞት ነው። ባህር በራችን ጉዳይ ከተሳካ የኢትዮጵያ ጂዲፒ ያለምንም ቅድመ ሁኔታ የባህር በሩ በመሳካቱ ብቻ 6 አካባቢ የኢትዮጵያ ስለዚህ ይሄን ተስፋ ጠቅላይ ሚኒስትሩ እንደሚያስቀጥሉ ስለሚያውቁ በአንድም በሌላ መንገድ ኢትዮጵያ ውስጥ መረጋጋት ተፈጥሮ ኢትዮጵያ ተረጋግታ ያቀደችበት የብልጽግና ጎዳና ላይ እንዳትቀጥል እንዳትሄድ የማድረግ ሁኔታዎች አሉ። እሺ የኢትዮጵያ አጠቃላይ ኢኮኖሚ እድገት የሚወሰነው በአላት ሪሶርስ እንዲሁም ደግሞ በአላት የተፈጥሮ ሀብት ነው። ይህን ደግሞ ገና ጀመረችው እንጂ ገና አሁን ትልልቅ ሜጋ ፕሮጀክቶች የግዙፉን የቢሾፍቱን ኤርፖርት ብታይ፣ የኦጋዴኑን የጋዝ እንዲሁም የተፈጥሮ ጋዝና የማዳበሪያ ብታይ፣ ሌሎች የህዳሴው ግድብ ሜጋ ፕሮጀክቶች ናቸው። እነዚህ አጠቃላይ የኢትዮጵያን እድገት እምርታ እንደሚያመጣ ማሳያዎች ናቸው። ነገር ግን ይሄ የማይዋጥላቸው የምዕራባውያኖችና እንዲሁም ደግሞ የታሪካዊ ጥላታችን ግብጽ ማለት ነው። ግብጽ ነች አሁን በትልቁ ተዋናይ የሆነች ያለችው። በቅርብ የሻቢያው መንግስት ይቀበላል፣ ከዛ በጽምዶ በኩል ወያኔ ትቀበላለች። ከዛ በኋላ እየተቀባበለ የዱላ ቅብብል ነው ጸቡ ሁሉ። የቤኒሻንጉሉ የአካባቢ መተከል አካባቢ ካየነው ግን ዋና ትልቁ አማካሪ ዘመነ ካሴ ነው። ዘመነ ካሴ የጠፋ ተብሎ ሲጠበቅ የጉሙዝን ታጣቂዎች እያደራጀው ነው ብሎ በራሱ ነው ብቅ ያለው፣ በራሱ ሚዲያ በራሱ። አሁን ይሄ ጥፋት ማን አደረገው ማን አቀነባበረው ቢባል ምንም ሌላ ማስተባበል እንኳን በማይችሉበት ሁኔታ እነ ዘመነ ካሴ ናቸው። አየሽ እዛ አካባቢ ለሚደረጉ የትኛውም ቅድም ብለሽዋል ቃዩ ለይተመታ ነው የሚሉት የጉሙዞቹ ታጣቂዎች ሐሳባቸው ይሄ ደግሞ ጠባብ ብሔርተኝነት የፈጠረው እሳቤ ነው። ኢትዮጵያ የጋራችን ሆና ሳለ ኢትዮጵያ የሁላችን ሆና ሳለ ነገር ግን የሆነ ክልል ያንተ ክልል ነው፣ ይሄ ክልል ካንተ ክልል ውጭ ማንም ሰው ሊኖር አይችልም ብሎ የወያኔ ኢህአዴግ እሳቤ ነው እዛ ውስጥ ያለውና በዛ የተጠመቁ ሰዎች በጠባብነታቸው ወይ ሪሶርሱን ራሳቸው አልተጠቀሙበትም። ነገር ግን ሌሎች ሰዎች ለምን ይኖራሉ በሚል እንግዲህ የተለያዩ ጥፋቶችን ሲያደርጉ የነበረ ነገር ግን የቤኒሻንጉል መንግስት በተለይ አቶ አሻድሊ ሐሰን ከመጡ ጊዜ ጀምሮ ሰላም መረጋጋቱ እየሰፈነ ያለበት የኩምሩክን ወርቅ ፋብሪካ ማምረቻ ታውቂዋለሽ። ባለፈው አንድ የዜና ምንጭ የሱዳን ታጣቂዎች ብሎ ያለው በነገራችን ላይ እሱ ወርቅ ፋብሪካ ነው ሳተላይት ምስል አገኘ ያለው። ሁለተኛ የህዳሴ ታላቁ ህዳሴ ግድብ ሀገራችንን እንዲሁም ደግሞ የአሶሳን የኮሪደር ልማት ስታይ ሰፋፊ የስንዴና የእርሻ ልማቶችን ስታይ ቤኒሻንጉል ላይ ምን አይነት ተስፋና ምርታ እንደውም እነዚህ አጋር ተብለው ተይዘው የነበሩ ክልሎች በሙሉ የኢትዮጵያ ተስፋዎቹ ነው በብልጽግና ጊዜ መጥተዋል። ይሄ ደግሞ የሚታይ ነገር ነው። ይሄ እንዳይመጣ ደግሞ ከኢትዮጵያ ታሪካዊ ጥላቶች ጋር በሱዳን ከግብጽ ከዚህ ከሻቢያ መንግስት ጋር በመቀናጀት የጉሙዝን ታጣቂ አደራጁ ያለን ዘመነ ካሴ ነው። ራሱን አፋብን ብሎ የሚጠራው ቡድን መሪ ማለት ነው። እንግዲህ ኃላፊነቱን እነሱ ነው ሊወስዱ የሚችሉት፣ ማንም ሊወስድለት አይችልም። ስምምነት እስካለው ድረስ ማስቆም ስለሚችል ስለ ህግ የበላይነት ካልነ ደግሞ ወደ ኋላ ወረሳችን ሳይሆን እዚሁ ላይ አንቺ ባነሳሽው የህግ የበላይነት የሚረጋገጠው የህብረተሰብ ተሳትፎ ሲኖር ነው። አለበለዚያ ገዳዮችን እየደበቅሽ ወንጀለኛን እየደበቅሽ ህግን መንግስት ሊያስከብር አይችልም። እዚሁ ጉያሽ ላይ ጽንፈኛን ጉያሽ ላይ ይዘሽ
ሸኔን ጉያሽ ላይ ይዘሽ የጉሙዝን ታጣቂ ጉያሽ ላይ ይዘሽ መንግስት መላክ አይደለም የመላክ ስብስብ አይደለም የሰዎች መረጃ ካልሰጡት መንግስት ህግን አያስከብርም ህግ እንዲከበር ከፈለገ ማንም ሰው በሰላም ወጥቶ በሰላም እንዲገባ ከተፈለገ የትኛውም ታጣቂ ችግር ሲያደርስ በተለይ ኢሞራላዊ የሆነ በህግም በፈጣሪም በሞራልም የሚያስጠይቅ ወንጀል ሲሰራ ህብረተሰቡ ለመንግስት ሊተባበር ይገባል አለበለዚያ መንግስት የሰዎች ስብስብ እንጂ የመላክታን ወይም አንቺ ግንባርሽን አይቼ ማውቅሽ ነገር የለም ወንጀል ተሰሪ አሰሪ ልብሱን ቀይሮ ቁጭ ይላል የሲቪል ዋር ችግሩ እሱ ነው ብዙ ጊዜ እና እስኪ ወደ ቀጣው ራሳችን ሄሪያ እንግዲህ ያነሳናቸው ያሉ ርዕሶች ኢትዮጵያ ላይ ያሉ ከኢትዮጵያ መልካም እሳቤ ከማሰብ ከሚያስብ እሳቤ አንፃር ነው ያወራን ያለ ነው ዲጂታል ኢትዮጵያን እንዴት አየሽው በተለይ የመሰብ አገልግሎት እንዴት አየሽው እንደው አንድ ወደዚህ ርዕስ ከመግባቴ በፊት ሂሪያ አንድ መታወቂያ ቀበሌ ላይ ለማውጣት መንጃ ፈቃድ አለሽ ነው ያለኝም መልካም እንግዳውስ የቀበሌ መታወቂያ ለማውጣት ምን ያክል ጊዜ ወሰደብሽ እኔ በታይ የቀበሌ መታወቂያ ማውጣት ከጀመርኩበት እንግዲህ ከ18 ዓመት በኋላ አይደል እኔ ለመጀመሪያ ጊዜ መታወቂያ በማውጣበት ጊዜ ቤተሰብ ይሄዳል ይሄ ምንድነው ምን ውስጥ አልተመዘገባችሁ ምናምን የሚባል ነገር ረስቻለሁ እና ሌሊት ነው የምትሄደው ያው እንዳሁኑ አልነበረም ያን ጊዜ በጣም አሰልቺ ነበረ ሊቀመንበሩ የለም ስብሰባ መታወቂያው ከደረሰ በኋላ አልተፈረመም ምናምን የሆነ ነገር በጣም ነበር የሚያሰለቸው ከዛ በኋላ ግን አሁን ላይ መታወቂያ ደግሞ በቅርብ አውጥቻለሁ ምክንያቱም ከረጅም ጊዜ በኋላ እኔ በፓስፖርት ምናምን እንተነጠቀም ነበርና ከዛ በኋላ ፋይዳ ካወጣው በኋላ ደግሞ የቀበሌ መታወቂያ ይሄ የጋብቻ ምናምን እንትን አስፈልገኝና ከዛ ቀበሌ በጣም ነው የሚገርምክ በጣም ማለት ያለው ነገር ለውጡ ከዛ ቦታውንም ቀይረውታል በነገራችን ላይ ያን ጊዜ የሆነች ቤት ናት በመስኮት በኩል ፎቶ ሰክተክ ምናምን ነበረ ማለት ነው የምታወጣ የነበረው አሁን ላይ ቦታው ተቀይሯል የምትቀመጥበት ወንበር አለ ከዛ በኋላ እንትን ልጆቹ ራሱ ማለት አንዳንድ ጊዜ ይመስለኛል እኔ ምን ብዬ አስባለሁ ወጣት ስትሆን ሁሉ ነገር ያምርብሃል መሰለኝ እኔ አይዶ ነው አላቅም ድሮ የሆኑ የሸበቱ ሽማግሌ ተቀምጠው ከዛ በኋላ እሳቸው ገና ወይ አይሰሙክም ምናምን ነበር አሁን ወጣቶች ናቸው ካንተ እድሜ የሚያንሱ ናቸው በጣም ፈጣን ነው አገልግሎቱ ምናምንና ቀበሌዎች ላይ በነገራችን ላይ ሁሌም የሚደንቀኝ እኔ የምኖርበት የተወለድኩበት አካባቢ ቀበሌ ላይ ነው መታወቂያ ማውጣው ሌላ አድራሻ ስለሌለኝ ማለት ነው የተወለድኩበት የቤተሰቦቼ ሰፈር ነው መታወቂያ ለእንትን ለማለት የሄድኩት ማለት ነውና ከንጽህናው ጀምሮ ፎቶኮፒ ቤቱ ከዛ በኋላ ማለት ነው መስኮቶቹ ልጆቹ የለበሱት ዩኒፎርም ምናምን በጣም ነው የሚያምረውና ያው እንግዲህ ሄሪያ ያው እሱን የምንነግርህ ከሪፎርም አንፃር የተሰራው ነው በተለይ የለውጡ መንግስት ከመጣ ጊዜ ጀምሮ ከአብዮት ይልቅ ሪፎርም አድርጋለሁ በሚል በሪፎርም ነው እንደውም አንዳንድ ሰዎች መቼ ኢህአዴጎቹ ተቀየሩ ምናምን ይላሉ ይቀውጡታልና በዚህ አጋጣሚ ብልጽግና ያደረገው ሪፎርም ነው ሰዎችን ከዜሮ ከማስጀመር ይልቅ ያሉትን ሰዎች እዛው ላይ የብልጽግናን ፖሊሲ እንዲተገብሩ ማድረግና በራሳቸው ላይ ሰውየው ላይ ራሱ እንዲቀይር ማድረግ ነው ከሱ ስናይ ቢሮን ከመቀየር ተቋማዊ ግንባታዎች የአካባቢ ንጹህ ከማድረግ አንፃር ጀምረዋል ነገር ግን ከቅርብ ጊዜ ወዲህ ደግሞ የአንድ ሞሰብ የአንድ ማዕከል አገልግሎት የሚባል በእጅግ ዘመናዊ በተለይ በአዲስ አበባ በአራት አካባቢዎች ላይ ተከፍቶ እኔ የሚያይን ምስክር ነኝ በተለያዩ ጉዳዮች ለሚዲያም ስራ ሄጃለሁ እንዲሁም ደግሞ ባለጉዳዮችን ለማስፈጸማው በራሴ ጉዳይ አልሄድኩም እስካሁን በራሴ ጉዳይ አሁን ፓስፖርት አለ ፓስፖርቴን አሳድሳለሁ እሱንም ማየው ነው ከሰሞኑ ክቡር ጠቅላይ ሚኒስትርና የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጋራ ያስመረቁት የተንቀሳቃሽ መኪና ያንድ ሞሰብ ማዕከል እሱን አሳይተዋል በሱም ላይ እንግዲህ ተጠቃሚዎች ምንድነው ያገኙትን እርካታ እየገለጹ ይገኛሉ አንደኛ ከዚህ የቀበሌ መታወቂያ ሆን ብዬ ነው የጠየኩሽ እና አንድ ተገልጋይ ምን ይላሉ መሰለሽ ከዚህ በፊት ለቀበሌ መታወቂያ ለማሳደስም ይሁን ለማውጣት ስንሄድ ሊቀመንበሩ የለም ስብሰባ ላይ ነው እንዲህ ነገ ሳምንት ይባላል ለማሳደስ ደግሞ ለዚህ ለመንጃ ፍቃድ ማሳደስ ደግሞ የሄደው ወጣት ምን ይላል ከዚህ በፊት መንጃ ፍቃድ ለማሳደስ
የጤና ትባላለ ሌላ ጤና ተቋም ነው የምትሄደው። ለማሳደስ ብዙ ፕሮሰስ አለው፣ ብዙ ነገሮች አሉ። አንድ መሰብ ማዕከል ግን በ15 ደቂቃ እስከ 30 ደቂቃ ድረስ የነዚህ ሁሉንም እዛው በዙሪያው ባለ ሁሉንም አገልግሎቶች ማግኘት አስችሏል። ሌላው የንግድ ፍቃድ፣ የግብር እንግዲህ ግብር የመርካቶ ነጋዴ ግብሩን ለመክፈል አውቶቡሱ በበሩ ከሄደለት ምንም ሳይነቃነቅ እዛው ክቡር ጠቅላይ ሚኒስትር እንደውም ያሉት ከዚህ በኋላ ቀጣይ ላለው ጄኔሬሽን እንትን በየቤቱ በእጅ ሞባይል በስልኩ ልክ ቴሌብር አሁን እንደምንከፍተው ሌሎችንም ዲጂታል ነገሮችን በዚሁ ጋር በእጅ ስልካችን የምንከውንበት ሁኔታዎች ቅድመ መስፈርቶች እንደተጠበቁ ነው። ቅድመ መስፈርት ማለት የልደት ካርድ፣ ሌሎች አሁን ከቀበሌ ጋር የሚገናኙ አሉ። የቀበሌ ግድ አስፈላጊ ስለሆነ ማለት ነው። እና እነዚህን ነገሮች ካሟላ ሰውየው እነዚህን አገልግሎቶች ማግኘት እንደሚችል ነው ይሄንን ብለዋል። እንግዲህ ክቡር ጠቅላይ ሚኒስትር ሚያዝያ 15 ቀን 2018 ዓ.ም ጀምሮ ደግሞ የአፍሪካ የጤና የሰው ሰራሽ አስተውሎት ኮሚሽን ሻምፒዮን ፕሬዝዳንት ሆነዋል። እንግዲህ ይህን ስልጣን ያዳብር ብለናል። ይሄ ደግሞ የመጣው ዝም ብሎ ሳይሆን ኢትዮጵያ በዚህ በዲጂታል በተለይ በኤአይ በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንት ያደረጉት አስተዋጽኦና በተለይ እንግዲህ የቀድሞ የኢትዮጵያ ቴሌቪዥን በዶክተር ወርቁ ጋሸና የሚመራው የሰው ሰራሽ አስተውሎት ኢንስቲትዩትን ያው በሚኒስተር ደረጃ አሁን ደግሞ በዩኒቨርሲቲ ደረጃ ተከፍታለች ኢትዮጵያ፣ የመጀመሪያውን ዩኒቨርሲቲ ኢትዮጵያ ተከፍታለች ብለዋል። ከዚህ ቀደም በተለያዩ ኢንዱስትሪ በተለያዩ እየተመራች ነው የመጣቸው። አሁን ደግሞ እስኪ በዲጂታሉ ከዓለም ጋር እኩል እንሂድ በሚል እንደውም እንቅደም በማለት ቃላቸውን በተግባር አሳይተዋል። እንግዲህ ክቡር ጠቅላይ ሚኒስትራችን የአፍሪካ መሪ ሆነው የሆኑበት ሁኔታ ነው ያለው። ርዕስ ላይ ስላነሳ ነው የህግ የበላይነትን አስመልክቶ የተወሰነ ነፃ ሐሳብን ልስጥና ካለሽም ታጋራለሽ። ምንድነው እሱም እንግዲህ በአገራችን በተለይ ለውጡን ተከትሎ በመጣ ሁኔታ ቅድም ብለሽዋል መንግስት ዝም ሲል እንደውም ክቡር ጠቅላይ ሚኒስትር አንድ ጊዜ የተናገሩት ምንድነው መሰለሽ መንግስት የሚመስላችሁ አርጩሜ የሚያነሳ የሚጋረፍ የሚያስር ያው ሲታሰር የለመደ ሲገረፍ የለመደ በቃ ሌላ ኢሰባዊ ድርጊት ሲፈጸምበት የለመደ መንግስት ያንን ሁሉ ትቶ እስኪ በሰላም ሊሄድ በሰላም ሂዱ ብሎ ነገሮችን በሆደ ሰፊነት ሲሄድ ልፍስፍስ የሚመስላችሁ ካላችሁ እንዳትታለሉ ብለው ነበር። በዚህም ያሳየን በተለይ አይሞከርም አይደረግም የተባሉ በፊንቴክስ ጉዳይ መኪና እናስመጣላችኋለን ብለው ሰዎችን እያታለሉ በህግ ጉዳይ የተያዘም ቢሆን ነገር ግን ወንጀሉ ወንጀል ስለሆነ ድርጊቱ ድርጊት ስለሆነ ብዙ ድሃዎች በዛም ተመሳሳይ ሌሎችም እነሱ ተጠያቂ ሲሆኑ ሌሎችም ተጠያቂ እንዲሆኑላቸው በርካታ መዝገቦች ወደ አቃቢ ህጎች እየሄደ እንደሆነ እናውቃለን። መረጃዎችም ስላሉን ይሄ ግለሰቦችም በዚህ በመነቃቃታቸው የተለያየ ዛሬ ፕላትፎርሙ ጥሩ ነው። በቲክቶክ በዩቲዩብ በተለያየ ነገር እንዲህ አይነት ወንጀል ከዚህ አካባቢ ይፈጸማል እያሉ ሌላው የፌዴራል ፖሊስ ወንጀል ምርመራ ወንጀል ጥቆማ ማድረግ የምትችልበት አፕሊኬሽን ተግብሯል። በዛም በአፕሊኬሽኑ አማካኝነት የትም ቦታ ሰው አልባ እኮ ፖሊስ ጣቢያ እኮ አዲስ አበባ ነው ቦሌ እኮ ነው የተፈጠረው እና ወንጀልን ለመቆጣጠር እያደረገ ያለው መንግስት ሂደት ትልቅ ጥረት ነው። ሌላው በአማራ ክልል አንድ የፖሊስ አባል የነበረ የአድማ መከላከል አባል የነበረ አንድ ልጃገረድ ላይ ጥቃት ፈጽሞ መቀሌ መሽጎ ነበር። ነገር ግን የመቀሌ ከተማ ፖሊስ ወንጀለኛውን ተጠርጣሪውን አሳዶ በመያዝ ለአማራ ክልል ለባህር ዳር አስተላልፎ ሰጥቷል። ይሄ እጅግ የሚመሰገን ነው። ያን ደግሞ ቪዲዮ ቀርጸው ለማህበራዊ ሚዲያ በማጋራት ኢሰባዊ ድርጊት ሲፈጽሙ የነበሩ ሰዎችን አሳዶ በመያዝ ትልቅ ተግባር እየፈጸመ ነው ያለው። ከሰሞኑ ግን የከሰሩ ፖለቲከኞች በተለይ አርቲስቶቻችንን የፖለቲካቸው አዋዜ አድርገው ማካሄጃ አድርገዋቸዋል። በዚህም ከዚህ በፊት በኮሜዲያን ያሲኖ እየሞከርኩ ነው በሚለው የራሱ ተሰጥኦ ባዘጋጀው የቲክቶክ ንግግር ነገር ግን እነሱ የጠነዛ ፖለቲካቸውን በዛ ነፍስ እንዘራለን ብለው ሲንቀሳቀሱ ኮሜዲያን ያሲኖ ወዳውኑ ምላሽ ሰጥቷል። ቴዲ አፍሮ ከሰሞኑ ያው የዛሬ ሳምንት ያወጣው ዳስጣል የሚለው የኢትዮሪካ በሚል ሚያዝያ 8 በሚባል የሚታወቀው አልበሙ እንግዲህ በዓለም እጅግ
ዝናዊ ናኝ አልበም ሆኗል። ለዚህ ለአርቲስቱ እንኳን ደስ አለ ማለት እንፈልጋለን። ነገር ግን እኒሁ የከሰሩ ፖለቲከኞች በየሞከርኩ ነው ባይሳካላቸው በዳስጣል በኩል መተው አርቲስቱ ለዚህ ነው የዘፈንኩት ባላለበት ሁኔታ ለኛ ነው የዘፈነው እያሉ ድንኳን ጥለው እያለቀሱ ይገኛሉ። ያን ደግሞ ድንኳናቸውን አላቅሱን በማለት እኔ እውነት ለመናገር ቴዲ ስለ ኢትዮጵያ ነው የዘፈነው። የትም ቦታ ያንንም ብሔር አሞግሶ ያኛውን አላንኳሰሰም፣ እኔ አላየሁም። ነገር ግን ይሄን ያለው እኮ ይሄን ለማለት ፈልጎ ነው እያሉ የራሳቸውን ፖለቲካ እንደውም የዩቲዩብ መሸቃ ያርገውት፣ በግልጽ ቋንቋ የዩቲዩብ መሸቃ ያርገው ልጁን። ከዛ አለፉና ከእንትኑ ወጡና ደግሞ ካልበሙ ቴዲ ሊታሰር ነው፣ ቴዲ ታሰረ፣ የቴዲ ደጋፊዎች ታሰሩ፣ ተዋከቡ፣ ፖሊስ ጣቢያ ሄዱ፣ ቤቱ ተዘረፈ፣ ቤቱ ተከበበ፣ ተበረበረ የሚል ነገር ነው። እንግዲህ እዚህ ጋር ለመንግስት ግን ማሳሰብ የምፈልገው ነገር አለ። ሄሪያ ምንድነው? ቴዲ አፍሮ የሃጫሉ ጣፋንታ እንዲደርሰው አልፈልግም። ቴዲ ካጠፋም መጠየቅ ያለበት በህግ ነው። ደግሞ እነዛ የሚሉት ሰዎች ቴዲ ኢትዮጵያ ውስጥ እንዳለ እያወቁ እነሱ ሸሽተው ግማሹ ኡጋንዳ፣ ግማሹ አሜሪካ፣ ግማሹ አውሮፓ ሆኖ ነው በቴዲ ላይ ይሄን እያለ ይሄን ለማለት ፈልጎ ነው የኛ ደጋፊ ነው እያሉ መንግስትን እሰረው ነው መልእክታቸው፣ ግደለው ነው መልእክታቸው። ምንድነው እስኪ እንድምታው? አሁን ቴዲ አፍሮን መንግስት ምን እንዲያደርግላቸው ነው የፈለጉት? እነሱ እኮ ሸሽተዋል። የፖለቲካ ምህዳሩ ጠቧን ብለው ሸሽተዋል። ጠቦ ከሆነ እውነት ጠቦ ከሆነ ማለት ነው። እኔ በፊት የሸሹት ስልጣን ስላጡ አኩርፈው የቀሩ ናቸው እና አንዳርጋቸው ምናምን አንዳርጋቸው ሚዲያዎች የኦነጎቹም ተመሳሳይ። እንዴት ነው ጀዋር መሐመድ ከዚህ በፊት በህንከንና በበደሌ ቢራ ስፖንሰር ሊያደርገው ነበር የቴዲ አፍሮን ኢትዮጵያ ሙዚቃ እንዳታረግ ብሎ አሳድሞ ቴዲን ኪሳራ ላይ የከተተ ሰውዬ እንዴት ነው ዳስጣልን ለማዳመጥ ጓጉቻለሁ ያለው? እንዴትስ ነው ላንድ ኦሮሞ ብሔርተኛ ጠባብ ላንድ ኦሮሞ ጠባብ ብሔርተኛ ነኝ ብሎ ስለሚያስብ ነው አይደለም? እሱ ራሱን የቻለ ሌላ ምርምር ስለሚጠይቅ ግን ትናንት በሃጫሉ ሞት የነገደ ሰውዬ ዛሬም ደግሞ በቴዲ አፍሮ ለመነገድ ሲሞክር ስታይ ጤነኝነቱን ትጠራጠሪያለሽ። ከጤነኝነት ማንግል እንዳልሆነ ልጁን ወደውት እንዳልሆነም ይገባሻል። እነ ቴዲ ሪዮት የሚባል ሚዲያ አለ። ቴዲ ሪዮት ከዚህ በፊት ሙያው ነበር እንዲህ አይነት ስራ። ከዛ ልምጭልጥ ብሎ አፍቃሪ ወያኔ ሆኖ ከወያኔም በላይ ወያኔ ሆኖ የቴዲ ሪዮት ልንገርሽ እሳቢውን አሁን ሌሎች አሉ አይደለ እነ ስታሊን ምናምን ስታሊንም ይንተባተባል ምንም። ቴዲ ግን መርዝ ነው። መርዝነቱን ልንገርሽ ቴዲ ማለት ቴዲ ሪዮት ማለት ነው። እንዴት 4 ኪሎ ለቃችሁ መቀሌ ትመሽጋላችሁ? 4 ኪሎን ለተረኛ መንግስት መስጠት አልነበረባችሁም። ግልጽ ጥላቻ ከዶክተር አብይ አህመድ ጋር ነው። ዶክተር ደብረጽዮንን ሲጠላው እንዴት ለአብይ ሰጠ ብሎ ይሄ አሁን ላርለ ቅድም እኔ እንደተቆጣው ሸወዳጅ ቁጣ ይባላል። አፍቃሪ ወያኔ ሆኖ ያን ቦታ እንዴት ተለቃለ ብሎ ነው ቴዲ ሪዮት በእነ ደብረጽዮን የሚቆጣው። እኔ ትግራይ ትሰሪ ኢትዮጵያ ትፍረስ ብለው እኮ ተማምለው ተገዝተው ትግራይ አገር ናት ያሉ ሰዎች ናቸው። ዛሬ እንዴት ነው በኢትዮጵያ ሙዚቃ እነሱ ለመተቸትና ለመናገር ሞራል የሚያገኙት? እኛ ልንችል ይሆናል ኢትዮጵያዊ ስለሆነ፣ እነሱ ግን ትግሬ ነን ብለዋል። ጀዋርም ኦሮሞ ነኝ ብሏል። እንዴት ነው ብሔርተኞች በኢትዮጵያዊ ሙዚቃ ላይ ሂስ ሊያረጉ የሚችሉት? እዚህ ጋር ምን አለ መሰለክ፣ በነገራችን ላይ እንዴት ለጠቅላይ ሚኒስትሩ ስልጣን ትሰጣለህ እኔ ሲል አልሰማው ብሎ ከሆነ አሸንፈ ነው በስጦታ መልክ አይደለም ይሰጠው፣ ተሸንፈው ነው። ተሸንፈው ህዝብ አዋርዷቸው እንደውም ጠቅላይ ሚኒስትሩ ሆደ ሰፊ ስለሆኑ እስር ቤት ማስገባት ይቻል ነበር በወቅቱ። እነሱ እንደሚያረጉት መግደል ይቻል ነበር። አይቻልም ነበር በወቅቱ ብሏል። ደብረጽዮን እኮ 6 ኪሎ አግኝተው ጠይቀውኝ ላለመሞት ነው ጦርነቱን የከፈኩ ብሏል። እሺ ስለዚህ ይቻል ነበር። ስለዚህ ቴዲ ምናልባት ያልገባው ነገር ካለ
ያሱ ቡድኖች ተሸንፈው ነው የሄዱት ማለት ነው። ህዝብ አሸንፏቸው ነው እንጂ በስጦታ መልክ አሁን ይገባችኋል፣ ተራችሁና የእናንተ ተራ ነው ወይ ስታለቅሱ ስታሳዝኑ የሞተባችሁ ሲያሳዝን እስከዛሬ ድረስ ቶርች አርገናችኋል፣ እስከዛሬ ድረስ ዘርፈናችኋል ብለው በችሮታ የሰጡን ነገር አይደለም። ተሸንፈው ነው የሄዱት። መቼም ደግሞ አይመጡ። ይሄ ነው። ሌላ እኔ ሙዚቃ አዳማጭ አይደለሁም። እንደው ግን አሁን ቴዲ አፍሮ እየተዋከበ ነው፣ ግን የሚያዋክበው መንግስት አይደለም ለኔ። አዎ ግን የሆነ ነገር ግን እማምነው ነገር አለ። ቴዲ አንድ ግለሰብ ነው። ሙዚቃ አፍቃሪዎች ይችላል ይሉታል። ሙዚቃ የሚያዳምጡ ሰዎች አድናቂዎች አሉት፣ በርካታ ብዙ አድናቂ ያለው በነገራችን ላይ ቴዲ። ነገር ግን እኔ ከሙዚቃ ጋር ምንም አይነት ግንኙነት ስለሌለኝ ከሱ ሙዚቃ ጋር አላውቅም። ማለት በጣም ሲያደንቁት ምናምን አልወደውም አልጠላውም። አንድ አርቲስት ነው፣ ምንም ችግር እንዲገጥምበት አልፈልግም። ዳስጣል ብሎ ማልቀስ ከፈለገም መንግስት እንዲነካው ግን አልፈልግም። ምክንያቱም እኔ በምን አምናለሁ? ማለት በቃ የሰው ሀሳብ መከበር አለበት ብዬ አምናለሁ። ለዛ ማደል የታገልነው። ስለዚህ እሱ የተለየ ሀሳብ ካለው የተለየ ሀሳብ ካለው ማስለቀስ፣ ማልቀስ፣ ነጠላ ማዘቅዘቅ ይችላል ብዬ አስባለሁ። ነገር ግን እዚህ ጋር ምን አይነት ችግር ይታየኛል መሰለክ? ዛሬ የቴዲ ቃል አቀባይ ታስሯል፣ ቴዲ እየተዋከበ ነው፣ ስቱዲዮ ተዘርፏል ምናምን የሚል እኛም ዜና ሰርተናል እኮ አይደል? በዛ ሰዓት ግን የሚመለከታቸው እኛ የምንደውልላቸው ሰዎች ግን ያን ነገር ማጥራት መቻል አለባቸው። ምክንያቱም እኛ ስራችን ምንድነው? ህዝብንና መንግስትን ማገናኘት፣ መረጃ መስጠት ነው አይደለ? ጠቅላይ ሚኒስትሩ እኮ ምንድን ያሉት? ማንኛውም ኃላፊ ማንኛውም የሆነ ስልጣን ላይ የሚመለከተው ክፍል ለጋዜጠኛ መረጃ የመስጠት ግዴታ አለበት ብለዋል። ዛሬ ግን እነሱ ኃላፊነታቸውን እየተወጡ ነው ብዬ አላስብም። በግል ማለት አሁን እኔ እንግዲህ ተመልከት እንደነገርኩክ ነኝ። ሌላ ጀዋር ምናምን ቴዲና በእርግጠኝነት ከፍቶ አዳምጦት ምናምን የሚረዳ አይደለም አማርኛም በዛ ልክ ጀዋር መሐመድ። ከዛም የቴዲ አድናቂም አይደለም እንዳልከው ነው። ባለፈው ጊዜ የቴዲ ሙዚቃ እንዳይሸጥ በጣም እንትን ሲያደርግ የነበረበት ሁኔታ ነው ያለው። ነገር ግን ጀዋር በጠቅላይ ሚኒስትሩ ስለሚቀና አሁንም ደግሜ የምነግርህ እሱ ፕራይም ሚኒስተር ሆናለሁ ብሎ ነው አይደለ? ፖስት በማድረግ ደግሞ ፕራይም ሚኒስተር መሆን አይቻልም። የሰው ሀሳብ የተጻፈ ሀሳብ ፖስት አደረክና አንተ ሀገር መምራት ትችላለህ ማለት አይደለም። እሱ ተራ አክቲቪስት ነበረ፣ ፖለቲካል ሳይንስ ተምሯል። መጽሐፍ አንብበ ደግሞ ሀገር አትመራም። ስለዚህ ጠቅላይ ሚኒስትሩ አሸንፎት እሱንም ቢሆን በሀሳብ አሸንፎት በህዝብ ድጋፍ አሸንፎት የኦሮሞ ህዝብ ዛሬ ጀዋር ኦሮሞ ሲል ማንነቱን እኮ እናውቀዋለን። ከኦሮሞ ህዝብ ድጋፍ የለው ጀዋር። ጠቅላይ ሚኒስትሩ ግን ድጋፍ አለው። ጠቅላይ ሚኒስትሩን የኦሮሞ ህዝብ ይፈልገዋል። ምክንያቱም ዛሬ ላይ ማለት ነው ጠቅላይ ሚኒስትሩ የሰራለትን ጀዋር አልሰራለት። ጠቅላይ ሚኒስትሩ ዛሬ ላይ ኦሮሞን በሚያከብርበት ደረጃ ጀዋር አያከብረውም። ጀዋር እኮ የአኖሌ ሐውልት አስፈላጊ ከሆነ እናፈርሷለን ብሏል ባህር ዳር ሄዶ። ጠቅላይ ሚኒስትሩ አላለም። ስንት የኦሮሞ ብሔርተኛ ደግሞ ያንን የአኖሌን ምናምን ታሪክ ማለት ነው እንደ እውነተኛ ታሪክ የተቀበላል። ጀዋር እኮ እሱን እንኳን አልተቀበለው። ከዛ ጃኖ ለብሶ ባህር ዳር አንደኛ ጀዋር ምንድነው በሁሉም ዘንድ ተቀባይነት እንዲኖረው የሚፈልግ ነው። መሪ ማለት ደግሞ በሁሉም ዘንድ 100% ተቀባይነት አይኖርክም። ምክንያቱም ስትሰራ የምታጠፋው ነገር ስላለ ልክ ባለፈው እንደነገርኩህ ነው። ስለዚህ እነሱ ዛሬ ላይ ምን ይፈልጋሉ? አዲስ አበባ ላይ የሆነ ብጥብጥ ተነስቶ ሬሳ መለጠፍ ይፈልጋል። አይሳካለትም። ዛሬ ሰው ሌላ ዓለም ውስጥ ነው። የባህር በር ጥያቄ ከፊት ለፊታችን እንደዚህ ቁልጭ ብሎ እየታየን ነው። አዲስ አበባችንን ማለት ነው ዛሬ ክብርት አዳነች አቤቤ እውነተኛ ከተማ ሰጥታናለች። የሚሰሩ አሁን ላይ የተያዙ ፕሮጀክቶች አሉ አይደለ? ቅድም እናንተ ስናወራቸው የነበሩ መርካቶ እንደ አዲስ አፍርሳ ልትሰራው ነው። እውነተኛ ቤት ህዝቡ ሊያገኝ ነው። ስለዚህ ከንቲባችን ስራ ላይ ናት። የሱን ዳስ ጥሎ ማለት ነው ነጭ ክር አስሮ ጥቁር ለብሶ አዘቅዝቆ ለቅሶ የምትሰማበት ጊዜ አይደለም። ጀዋር ግን ጊዜ አለው። ማልቀስ መብቱ ነው። ስለዚህ ሬሳ መቁጠር ፈልገው ነበር። ብጥብጥ ተነስቶ ፌደራል ፖሊስ እንደዚህ አይነት ሰው ገደለ ምናምን እንዲባል ፈልጎ ነበር። ህዝቡ ግን ነቅቷል። በተለይ አዲስ አበባ አሁን ስመጣ ለምሳሌ 4 ኪሎ እስከምመጣ ድረስ
ይመስለኛል እንትኑ ይታየኛል ፍለፊት ነው የተቀመጥኩት በራይድ ስለመጣው ፍለፊት የቴዲ አፍሮ ምናምን በእውነት ነው ማለት ቴዲ እኔ እውነት ነው ምን ይያለ እንደሆነ አላውቅም አንደኛ ሀሳብ ውስጥ ነኝ ካንተ ጋር ምናምን ነገር ኮሙኒኬት እያደረኩ ነው ግን ከፍቶ እየተደመጠ ነው በየቦታው ምናምን ነገር የቴዲ አፍሮ እንትን እስቲ ምንድነው ኦሮሚያ ላይ ምናምን ይላሉ ኦሮሚያ ላይ እየተደመጠ ነው ምክንያቱም አፋኝ እነሱ በነገራችን ላይ የሆነ እንትን አቅም የሌለው በዘፈን የሚሸበር በነገራችን ላይ በዚህ አጋጣሚ ልንገርሽ በቀደም ቢሾፍቱ ይጀ ነበርና በሄርኩ ጊዜ አንደኛ ስንሄድም በሄርንበት ሚኒባስ እየተዘፈነ ነው ከዛ ያው ቢሾፍቱ እንደምታውቂው በቃ ሁሉም ብሔር ብሔረሰብ ያለባት ደስ የምትል ከተማ ነች ደግሞ አሁን ኮሊደሩ አሳምሯታል በጣም ማምራለችና በጣም ማምራለች አሁን ደግሞ ኤርፖርቱ አለ ብዙ ነገሮች አሉና ቴዲ በዚህ በስፒከር ነው የሚደመጠው በዚህ በሞንታር በየቤቱ በፍለፊት ባሉ ስፒከሮች ማለት ነው እና ይሄ ሽሽግ ነገር የለውም ፖለቲካም ነገሩን እንግዲህ ትርጉም ነው እየፈቱልን ያሉት ሰምና ወርቅ እንግዲህ ጀዋር መሐመድ የአማርኛ ሰምና ወርቅ ከፈታ እንግዲህ የስምንተኛው ሺ ብሏል አብ ስምንተኛው ሺ አልደረሰም ነው ደርሷል ምክንያቱም ጀዋር መሐመድ የቴዲ አፍሮ ዘፈን ወጥቶ ሙዚቃውቶ ማንን ሊጋብዝ እንደሆነ እኔ እንጃ አይ ጥሩ ነው አይ ከዚህ በፊት ከነበራቸው ሐሳብ በተለይ በአማርኛ እንዳትሸምቱ በአማርኛ እንዳትገበያዩ ከሚለው ከሚለው እና እነሱ ወደዚህ ከመጡ ሂሪያ ያለን የተሰጠን ሰዓት ተጠናቋል ዛሬው ዕለት በሰጠሽን ማብራሪያ እንዲሁም በተወያየነው ውይይት ውድ ሀቅና ሳቅ ሚዲያ ቤተሰቦችን እንዲሁም አድማጭ ተመልካቾቻችን ፍሬ ሸምተዋል ብዬ አምናለሁ ሳምንት በሌላ ፕሮግራም እንገናኛለን አክብረሽን ያው የጋራ ፕሮግራማችንን ቢሆን ብዙ የቤተሰብ ኃላፊነት ስላለብሽ በዚህ ስቱዲዮ ስለተገኘሽ እጅግ አድርገን እናመሰግናለን ሳምንት በሌላ ዝግጅት እንደምትመጪ አምናለሁ ተስፋ ያረኩ ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬው የወቅታዊ ዝግጅታችን በዚህ ባዳመጣችሁት ባያችሁት መልኩ ተጠናቋን ሳምንት በሌላ ዝግጅት በሌላ ፕሮግራም እንገናኛለን ፕሮግራማችንን ግን ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቱን መጫናችሁን አዘንጉ ለቤቱ አዲስ ከሆናችሁ ነው የደወል ምልክቱ የሚጫነው ምን ጊዜም የሀቅና ሳቅ መስተንግዶ ዝግጅት ወደናንተ አድማጭ ተመልካቾቻችን ይደርሳልና ያግዛችኋል በተረፈ ሐሳብና አስተያየታችሁን በነፃ ኮሜንት ቦክሱ ላይ ሐሳባችሁን ስጡ ሀቅና ሳቅን ይደግፉ ባቤ ቶክቾ ባበበቶላ የቀጥታ ስርጭት ደግሞ በመገኘት ሚዲያውን መደገፍ እንደምትችሉ እናሳውቃለን የዛሬውን ወቅታዊ ዝግጅት በዚህ መልኩ አጠናቀናል እስከ ሳምንት ሰላም ቆዩን ደህና ሁኑ